ሃሌሉያ ወንጌላችን ገና ድል ያደርጋል ሁሉን ይለውጣል ገና ያሸንፋል ኢየሱስ ክርስቶስ ጌታ ነው ክብር ለኢየሱስ ይሁን My daughter gave me these boots for Father's Day. Didn't expect. እግዚአብሔር ይመስገን ክብር ለኢየሱስ ይሁን ወገኖቼ ወንጌል ታግለው ታሸንፉት ወንጌል ሞት እንኳን አልያዘው ወንጌል መቃብርን ሞትን ድል ነስቶ የተነሳ ወንጌል ክርስቶስ ነው ወንጌላችን ገና ድል ያደርጋል በአራቱ ማዕዘን ይዳረሳል ወንጌል ክርስቶስ ኢየሱስ ነው ወንጌል የክርስቶስ ሞትና ትንሣኤ ነው ወንጌል አዳኝ ነው ወንጌል ከሞት ወደ ሕይወት የሚያሻግር ነው ወንጌል ሞተልን እንዳንሞት ሞተልን የሞተልንና ሞታችንን ሞቶ ሕይወት የሰጠን ነው ወንጌላችን በማይከደን በማይታሰር በማይገደል ሞቶ በማይቀር ማንነት የተነሳ ዘላለማዊ ሕይወትን የሚሰጥ ነው ወንጌል ኢየሱስ ነው ወንጌል አይታሰርም ወንጌል ተገሎ አልቀረም በመቃብር አልቀረም ሞትን ድል አርጎ በሶስተኛው ቀን ሁሉም ነገስታቶች እየኖሩ ዘመናቸውን ሲጨርሱ ሲሞቱ ሁሉ የሃይማኖት መሪዎች ሁሉም ሰው የእያንዳንዱ ዘመን ጨርሶ ሞቶ አፈር ሆኖ ነው የሚቀረው ነገር ግን ይሄ እውነተኛው አዳኝና መሪ ግን ሞታችንን ስለኛ ሞቶ በመለኮት ስልጣኑ ደግሞ ሞትን አሸንፎ ተነስቶ በትንሣኤው ኃይል ታይቶላቸው ለደቀ መዛሙርቱ ለሐዋርያቱ ታይቶላቸው እንደገና ከዓይናቸው ደመና ሰውራ እስከምትቀበል ድረስ እያረገ ወደ አባቱ ወደ ዙፋኑ ወደ መንግስቱ ተመልሶ በመጀመሪያ ቃል ነበር ቃልም እግዚአብሔር ዘንድ ነበር ቃልም እግዚአብሔር ነበርና ወደ መለኮት ክብሩ የገባ አምላክ ነው ስለዚህ ወንጌል ዛሬም የዳንበት ድነታችን በፍቅር በይቅርታ በቃ ለማታውቁ እንድታቁ ስለኔና ስለናንተ ዝቅ ብሎ ራሱን አዋርዶ አምላክ ሰው ሆኖ ስለኛ ራሱን የሰጠበትን እውነት እንናገራለን ክብር ለእግዚአብሔር ይሁን ዘማሪያችንም እሱ ነው እና መቀደም መልእክቴን ተናግሬው ለመቀጠል ትንሽ ቻሌንጅ አጋጥሞኝ ነበር አሁን ግን እግዚአብሔር ይመስገን ወደ ዕለቱ መልእክት ደግሞ ሄዳለሁ ክብር ለኢየሱስ ይሁን የረዳን እግዚአብሔር ባይሆን ኖሮ ለዚህ ቀን በቃን ነበር በብዙ ቻሌንጆች ውስጥ እንድንጸና እንድንቆም ያደረገ እሱ ነው ቅድምም ሰበር የሆነው በጸሎት መልእክት ውስጥ የመጣልን ይሄ ነው በቃ በርቱና ስሩ ጨክኑና ቁሙ ነው በቃና በሁኔታ ውስጥ ሁሉ በርትቶ መስራትና ጨክኑ መቆም ማለት ከጥቂት ቻሌንጅ እንኳን ከዚህ እንኳን መማር ይችላል ለራሴ ይችን እንኳን በጣም ትንሿን ነገር እንኳን በቃ አልፎ መሄድ ትልቁንም አልፎ መሄድ ስለዚህ በርቱ ጽኑ ማለዳ ሊሆን ነው ሊነጋ ነው ሰዓቲቱ ደርሳለች ጨለማው ሊዋጥበት መጨረሻ ጫፍ ላይ በደረሰበት ድቅድቅ ጨለማ ላይ በርቱ ስሩ ጨክኑ ቁሙ ክብር ለእግዚአብሔር ይሁን ዛሬ መልእክቴ የፊልጵስዩስን ትምህርት አብረን እናያለን ፊልጵስዩስ ወደ ፊልጵስዩስ ባሪያው ጳውሎስ ወደ ፊልጵስዩስ መልእክት የጻፈውን 4 ምዕራፍ በተለያየ ጊዜ እናየዋለን እግዚአብሔር እንደፈቀደ እንደወደደ እናየዋለን ክብር ለእግዚአብሔር ይሁን ቃሉን አንብቤ በጸሎት ደግሞ ለጌታ አሳልፌ ጸሎት ልጸልዬ ገበታውን ለእግዚአብሔር አሳልፌ እሰጣለሁ እግዚአብሔር ይመስገን ክብር ለመንፈስ ቅዱስ ይሁን በጌታ ስም ነበር ሁሉ ጊዜ በጸሎቴ ሁሉ ስለናንተ ሁሉ በደስታ እየጸለይኩ ከፊተኛው ቀን እስከ ዛሬ ድረስ ወንጌልን በመስበክ አብራችሁ ስለሰራችሁ
ባሰብኳችሁ ጊዜ ሁሉ አምላኬ አመሰግናለሁ አለ። ሁል ጊዜ አለ በጸሎቴ ሁሉ ስለናንተ ሁሉ በደስታ እየጸለይኩ ከፊተኛው ቀን እስከ ዛሬ ድረስ ወንጌልን በመስበክ ይላል። ወንጌልን በመስበክ የሐዋርያው የፊልጵስዩስ ሰዎች ከሐዋርያው ጳውሎስ ጋር አብረው እንዴት እንደሰሩ እግዚአብሔር ቃል ይነግረናልና ይሄንን የፊልጵስዩስን መልእክት እግዚአብሔር እንደረዳ ወንጌልን እንዴት የፊልጵስዩስ ሰዎች ከሐዋርያው ጳውሎስ ጋር በአብሮነት እንዴት እንደሰሩ ዛሬስ እኛ ከዚህ ምን እንማራለን የሚለውን ነው ስለ ወንጌል እውነት በፊታችሁ ልናገር የቆምኩትና ዛሬም በእኛ ህይወት አብሮነት በወንጌል አገልግሎት ስራ ላይ አብሮነት እንዴት ነው ያኔ ከሆነ ዛሬስ እኛ የሚለውን እንድናይ ነው። ለዚህም መንፈስ ቅዱስ እንዲረዳን እጸልያለሁ። በጣም ደስ እያለኝ ውስጤ ሐሴት እያደረገ ውስጤ በባለጠግነት በቃ የባለጠግነት ሙላት በቃ በውስጤ አለ። የደስታ ሙላት የእግዚአብሔር ደስታ በውስጤ ያለ እንዲህ እየፈነቀለኝ ሙልት ብሎ ወደ ላይ ከፍ ከፍ እያደረገኝ ነው። በመንፈሱ ደስ ብሎ የምናገረው ክቡር ቅዱስ አምላክ እግዚአብሔር ሆይ በእውነት አንተ ልዩ ነህ። ይሄንን ደስታ በሰው ውስጥ የምታስቀምጥ አንተ ነህ እግዚአብሔር ሆይ። በገንዘብ አያገኙትም፣ በዘመድ አያገኙትም፣ በጋብቻ አያገኙትም። እግዚአብሔር ሆይ በልጅ በክርስቶስ ሞት በኩል በመስቀሉ በተሰራው ስራ ውስጥ ሕይወትንና እውነትን ዘላለምነትን ከመስጠት ባሻገር ደግሞ ባለንበት ምድር እስከ ዘላለም መንግስት መውረስ ድረስ በውስጣችን ስለፈሰሰው በመንፈስ ቅዱስ ስለፈሰሰው ደስታ እግዚአብሔር በልጅ በክርስቶስ ስለተገኘ በደም በተገኘ ደስታ ውስጥ እግዚአብሔር ሆይ በወንጌል በመንግስት ስልጣን በተገኘ ደስታ ውስጥ እንድንኖር በዝቅታ በከፍታ በሚታየው ቻሌንጆች ውስጥ እየባሰ እየጨመረ እየገነፈለ እግዚአብሔር ሆይ ስለሚያኖረን ውስጣችን ስላለው ስለ መንፈስ ቅዱስ ሙላትና ደስታ እናመሰግናለን። አቤቱ ጌታዬ ጨለማ ባንተ ዘንድ ከቶ የለም የሚባለው ለካ እውነት ነው። እውነት ምስክር ነኝ። ጨለማ ከቶ ባንተ ዘንድ የለም። በእኛ ውስጥም ጨለማ ድቅድቁ መከራ ውስጥ እንኳን ብንሆንም ያ ነገር እንዳይታየን አድርገህ ባንተ መገኘት እየተቆጣጠርከው ስላለ ዓለምና ገጽታ ሁኔታ እናመሰግናለን። ቅዱስ አባት ወንጌልክን ማን ይሰብካል? ጥቂት ፍቅሩ የገባን ፍቅር የነካን በወንጌል እውነት የተወለድን በፍቅር የተቃጠልን ጥቂት ለመግለጽ በፊት ቆሜያለሁና ቅዱስ መንፈስ እኔን ያዳንክ ለኔ ደረስ ለወገኔ እንድትደርስ በእውነት እግዚአብሔር አያቁምና ይቅር በላቸው። ከወንጌል ጋር ለሚታገሉ ወዮላቸው አለንም እግዚአብሔር ሆይ ነገር ግን እግዚአብሔር ድረስላቸው ላለው ወንጌልን እግዚአብሔር ሆይ በእውነት መመከቻና እግዚአብሔር መዳኛ አድርገው ትምክህት አድርገው ባንተ እውነት የዘላለምን ሕይወት መንግስት እንዲወርሱ አንተን የማያውቁ ከአንተ ጋር የሚታገሉ እግዚአብሔር ሆይ ዛሬ አንተን አውቀው በፍቅር ተረድተው ልባቸው በፍቅር ነዶ እግዚአብሔር ለአንተ መንግስት ደግሞ የወንጌልን ቃል ይዘው እንዲቆሙልህ ዛሬ አንተን የማያውቁ በጨለማ ላሉ እግዚአብሔር በብዙ ውጊያና ሰልፍ ውስጥ እግዚአብሔር ሆይ እነሆ የወንጌል አርበኞችን የሚታገሉ ሳያውቁ እነሆ እንደ ሐዋርያው ጳውሎስ ሳያውቅ እንዳሳደደ የሚያሳድዱ ሳይገባቸው ሳይረዱ የሚቃወሙ እግዚአብሔር ዛሬ በእውነት ስለ ወንጌል እውነት ውስጣቸው የፍቅር እሳት እንዲነድድ አይናቸው በወንጌል ብርሃን እንዲበራ የደም ቃል ኪዳን ስርየት እንዲያገኛቸው አቤቱ የወንጌል አሳዳጆችን ሁሉ ወንጌል ያልበራላቸውን ሁሉ በፍቅርና በእውነት እየወደድን እየባረክን የአዳኝ ወንጌል የልባቸውን የአይን ጨለማ እንዲሰብር የአይምሮ ጨለማ ቀንበር እንዲሰብር ይሄ እኛን እግዚአብሔር ሆይ ከዛ ያወጣን ሐዋርያ ጳውሎስን ከዛ ከማሳደድ እኖ እግዚአብሔር ሆይ ከዛ ነፍስ ከሚያጠፋበት እኖ ደብዳቤ አጽፎ ቅዱሳንን በደማስቆ ያሳድድ ካለበት መንገድ ውስጥ የተገናኘው እኛንም ከያራንቋችን ያወጣን ከየችግር ጨለማ እስሮቻችን ያወጣን ዛሬ ትውልዳችንን በዚህ ዘመን እግዚአብሔር ያሉትን እንድታድን በወንጌል እውነት እንድትደርስ የወንጌል ሰራተኛ ማህበር ደግሞ እኛን አድርገን በታላቅ ስራ ለወንጌል እንድንሰራ ወንጌልን እንድንሰራ
በኢየሱስ ስም ዋጋ የሚያስከፍለው ወንጌል ዋጋ እየተከፈለ ነገር ግን የነፍስ ዋጋ ነውና ያንተ ስራ ነፍስን ባፈሰስክበት በነፍስ ዋጋ ህዝብ ግን እንዲድን የህዝብ ልብ ግን እግዚአብሔር ጭንጫ እንዳይሆን አለት እንዳይሆን በጌታ በኢየሱስ ስም በመንፈስ ቅዱስ እግዚአብሔር ሆይ የህዝብ ልብ ነው ታገናኝ ዘንድ ከወንጌል እውነት ጋር በመላው ዓለም በዚህ መጨረሻ ዘመን የሚሰበከው በአራት ማዕዘን ውስጥ የሚሰበከው በመላው ዓለም የሚሰበከው ወንጌል እግዚአብሔር ሆይ ህዝብን እንዲያድን ምህረት እንዲደርሳቸው በኢየሱስ ስም በጨለማው ላይ ብርሃን ይሁን ያልከው ቃል የመንግስት የወንጌል ብርሃን በኢየሱስ ስም ትውልድን እንዲያገኝ ከመስቀሉ የማስታረቅ ቃል ጋር እንዲገናኙ ዛሬ ስለ ወንጌል ነው ስራ በኢየሱስ ክርስቶስ ስም መንፈስ ቅዱስ የሰማይን ነገር እንድትናገር አንደበቴን ፈልቅቀ ቅዱሱን የእግዚአብሔር መንግስት ወንጌል እንድትናገር ቅዱሱ አምላክ መንፈስ ቅዱስ እኔ ብላቴና ነኝ እናገር ዘንድ አልችልም ሁሉን ቻይ እግዚአብሔር በአንደበቴ እንድታል ደግሞ ሰዎችን እንድታገኝ በጌታ በኢየሱስ ክርስቶስ ስም የጨለማው ስራ ከሰዎች ማንነት በክርስቶስ መንግስት ጨለማው በፈረሰበት ጉልበት የፈረሰ ይሁን የዲያብሎስን የሰይጣንን የክፋት አሰራር የወንጌል ስራ ተቃዋሚ የደሙ ተቃዋሚ በእውነት እግዚአብሔር ሰዎች አምነው ድነው ወደ ዘላለም ሕይወት መንግስት እንዳይገቡ ለወንጌል ስራ አእምሮን የያዘ ጨለማና ኃይል ሁሉ በክርስቶስ ደም ጉልበቱ የፈረሰ ይሁን በኢየሱስ ስም ክፋቱ በእግዚአብሔር ቃል የታሰረ ይሁን የሰዎች አእምሮ እየተከፈተ ብርቱ የሆንከው ጌታ የሰዎችን ልብ እግዚአብሔር በመታት ሰንበሳት እንደሚቀጥ በፍቅር እሳት እያቀለጥ ከዓይንን እየከፈት ነው ወደ መልካሙ ወንጌል ሁሉን እግዚአብሔር ሆይ ወደ ንስሐ በሚያመጣ በመንግስት ወንጌል ተጠቀልል ዘንድ ይሄንን ደግሞ ለወንጌል አገልጋዮች ብርታትንና እግዚአብሔር ሆይ በኢየሱስ ስም ትጋትን ሰጥተህ ለስራው እንድታስጨክን በኢየሱስ መንፈስ ቅዱስ ዛሬም በዚህ ደግሞ እንድታነቃ ይሄንን ጉባኤ ይሄንን አገልግሎት ለሚሰማ ሁሉ እነሆ ቀበቶ ሆኖ እንዲታጠቅ በጌታ በኢየሱስ ክርስቶስ ስም ልህቀትክንና አስተማሪ መሪ መንፈስ ቅዱስ ጌትነትክን ሾምኩኝ የሚገዳደር የሚቋቋም የሚጨልም ጨለማ በኢየሱስ ክርስቶስ የደም ቃል ኪዳን ጨለማው የፈረሰ ይሁን የወንጌል ስራ ተቃዋሚ ሁሉ በእግዚአብሔር ቃል ስልጣን አዘዝኩ የታሰረ ይሁን እግዚአብሔር ሆይ ጊዜያችንን ተረከብ ሁሉ ለገናናው ስም ክብር ይሁን አሜን ሃሌሉያ እግዚአብሔር ይመስገን የፊልጵስዩስ መጽሐፍ እንዳልኳችሁ 4 ምዕራፎች አሉ የፊልጵስዩስ መልእክት በሐዋርያው ጳውሎስ እንደተጻፈ ሁሉም ይስማሙበታል ከመልእክቱ ፍሬ ነገርና ሐሳብ የተነሳ እሱ እንደጻፈው ታመናል የተጻፈበትን ጊዜ ደግሞ ከ60 እስከ 31 አካባቢ እንደሆነ በ60 እስከ 31 ዓመተ ምህረት ማለት ነው ከጌታ ልደት በኋላ የተጻፈ እንደሆነ ይታመናል በዚህ ጊዜ ይሄ ፊልጵስዩስ ሐዋርያው ጳውሎስ በእስር ቤት ሆኖ ከጻፋቸው መልእክቶች አንዱ እንደሆነ ደግሞ ይነገራል ማለት ነው እስር ቤት ሆኖ የጻፈው መልእክቶች ከመልእክቶቹ አንዱ ነው ሌላው ሐዋርያው ጳውሎስ የጻፈበት ዓላማ እስር ቤት ሆኖ የጻፈበት የዚህ መጽሐፍ ዓላማ አንደኛው በወንጌል ስራ አብረውት ተጠምደው አብረውት ስለሰሩ በተለያየ አቅጣጫ ወንጌል በብዙ አቅጣጫ ነው የሚሰበከው ወንጌልን ማገልገል ስንችል በምን አይነት ነው ብለን ስንል በብዙ አይነት አቅጣጫ ነው የወንጌል አገልጋይ ሆነ ወይም የወንጌል ተባባሪ የወንጌል ማህበርተኛ ምን ሆነ ብዙ ዘርፎች አሉት ብዙ ዘርፎች ጌታ ኢየሱስን ያገለግሉ የነበሩ ሰዎች ስንመለከታቸው በገንዘባቸው የሚያገለግሉ አሉ በጉልበታቸው የሚያገለግሉ አሉ ማዕድን በማዘጋጀት የሚያገለግሉ አሉ እና በተለያየ መልኩ ዛሬ እናገለግላለን እና ሐዋርያው ጳውሎስ እስር ቤት ሆኖ ከሱ ጋር አብረው ስጦታን በመላክ አብረው የተባበሩትን ሰዎች ታርጌት አድርጎ ለእግዚአብሔር የምስጋና ርዕስ አድርጎ ለማመስገን እግዚአብሔርን ለማመስገን ከጻፈባቸው አንደኛው መልእክት ነው ሌላው የፊልጵስዩስ ምዕመናን በተለያየ ችግሮችና መከራዎች እያለፉ ስለሆነ የፊልጵስዩስ ምዕመናን በእነኚህ መከራዎችና ችግሮች ጸንተው እንዲቆሙ እንዲሁም ደግሞ በስደታቸውም ደግሞ ጸንተው እንዲቆሙና ባለፉበት ችግር ሁሉ
በጌታ ደስ እንዲላቸው ሐሴት እንዲያደርጉ ደጋግሞ ይናገራል። ከደስታ ጋር የተያያዘ በዚህ 4 ምዕራፍ ከ15 እስከ 16 የሚሆን ደጋግሞ ስለ ደስታ ይናገራል። ደስታ ሁልጊዜ በጌታ ደስ ይበላችሁ፣ ሁልጊዜ ስለ ደስታ በዚህ ክፍል ውስጥ ወደ 16 ጊዜ። ስለዚህ የእግዚአብሔር ሰዎች የፊልጵስዩስ ሰዎች ባለባቸው በጊዜው ከነበረው መከራ ስደት ደስ እንዲላቸውና በዛ ውስጥ ጸንተው እንዲኖሩ ከጻፈባቸው ዋና መልእክቶች አንዱ ነው። ለምስጋናው እንዳለም ሆኖ ስለ ስጦታቸው እግዚአብሔርን ማመስገኛ ዓላማ አለው አንዱ። እንደገና ደግሞ ጸንተው እንዲቆሙ የሚያበረታታበት ነው። ስንገባ እያንዳንዱን በደንብ እናያለን። ሌላው በጣም ደግሞ ፎከስ የሚያደርግበትም እርስ በርስ ዝቅ በማለት በትህትና እንዲመላለሱ ይመክራቸዋል እና በእነኚህ ሁኔታዎች እስር ቤት ሆኖ በፊልጵስዩስ ሰዎች ስለ ስጦታቸው ምስጋና ስላለባቸው ስደትና መከራ በመከራቸው ደስ እንዲሰኙ እርስ በርስ ያላቸውን ነገር ደግሞ በትህትና እየተቀባበሉ እንዲኖሩ ሲጽፍላቸውን የምንመለከተው። በዚህ ዛሬ ላይ የምናየው ከፊልጵስዩስ መጽሐፍ ርዕስ አድርጌ ያስኩት ወንጌልን መስበክ። ለዚህ ነበር ወንጌልን መስበክ በዝማሬው ወንጌላችን ገና ድል ያደርጋል፣ የእግዚአብሔር ቃል ገና ዓለምን ይዞራል፣ በአራቱ ማዕዘን ይዳረሳል፣ ሁሉን ይለውጣል፣ ያሸንፋል። ኦ ሃሌሉያ! ይሄ ሁሉን የሚለውጥ የሚያሸንፍ በተለያየ ሱስ የታሰሩ በዚህ ታላቅ ወንጌል ይፈታሉ። በሱስ እስራት፣ በእብደት፣ በሌብነት፣ በአመንዝርነት፣ በብዙ ችግር እስራት ውስጥ ያለ ትውልድ ሁሉን እስር እየፈታ ወደ ራሱ ወደ እግዚአብሔር ቃል ዲስፕሊን የሚያደርግ የዘላለምን ሕይወት የሚሰጥ በስጋም በባህሪም ደግሞ የሚሰራ የሚያድን ለነፍስ ለመንፈስ ለስጋ ሁለንተናዊ አገልግሎትን የሚሰጥ ነው ወንጌል። ይሄዳንበት ወንጌል ሙሉ ነው በቃ። ስለዚህ ርዕሴ ወንጌልን መስበክ። ወንጌልን መስበክ ደስ ይለኛል። ስለ ዳንኩበት ድነት ከየት እንደመጣሁ አውቀዋለሁ። አሁን ያለሁበትን አውቀዋለሁ እና ከጨለማው ካስፈሪው ከዛ አምልጬ በእግዚአብሔር ክንድ ድኜ ኢየሱስ ክርስቶስ አብ ወልድ መንፈስ ቅዱስ አንድ አምላክን ብቻ አምልኬ ከጣዖት ቤት ወጥቼ እንደ አብርሃም ከከለዳውያን ኡር ወጥቶ እግዚአብሔርን እንዲያመልክ እግዚአብሔር ተለይተው ውጣ እንዳለው በቃ ከአገር ከዘመዶች እኔ ወደማሳይ ምድር ተለይተው ውጣ እንዳለ እግዚአብሔር ከቤተሰብ የመጀመሪያ በቃ ከጣዖት አምልኮት ውስጥ ይሄ ውቃቢ ዛር ቆሌ ከሚመለክበት ይሄ ጨሌ ከሚመለክበት እግዚአብሔርን እየጠራ ግን እንደ እግዚአብሔርነቱ ከማናመልክበት አምልኮት ውስጥ እግዚአብሔር ነጥሎና ለይቶ አወጣኝ። እግዚአብሔር ይመስገን። ከወጣሁበት ጊዜ ጀምሮ እግዚአብሔር ደግሞ በእውነት በመንፈሱ በቃሉ እግዚአብሔር አበልጥጎኛል። በመንፈሱ አልቆ ጠብቆ ለዚህ አድርሶኛል። ደስ ይለኛል ስለ ወንጌል ሳወራ። ነፍስ መዳን ቀላል እንዳይመስላችሁ። በመንፈስ ሙላት ውስጥ ሐሴት እያደረጉ በስደትና በመከራ ጸንቶ መቆም ከላይ ካልሆነ በስተቀር አይቻልም። ብዙዎች እኔ በቅርብ ይገርማቸዋል ስለ እኔ ኃይል። እኔ ግን በእውነት ኃይል እኔ ከራሴ ሊሆን የለኝም። ከምንድን ነው እንደዚህ ስጸልይ ማትደክምም? ከምንድን ነው ሰብኬ አልደክምም? ጸልዬ አልደክምም፣ አላበቃም። ኢነርጃይዝ ነው መሆነው በእግዚአብሔር ነገር ላይ እነቃቃለሁ። እና ጥያቄ የሚሆንባችኋል እንዴት ነው በቃ ይሄ ኃይሉማ ከመስቀሉ ጋር መጣበቅ ከአዳነሽ ጌታ ጋር ሶኬት ስትሆኚ ፓወር ቻርጅ ታደርጊያለሽ፣ ፓወር ቻርጅ ታደርጋለህ እንጂ ሌላ ኃይል የለንም። ሌላ ምንም ዓለም የምትሰጠን የለ፣ የምንጠጣው የለ፣ ሌላ ኃይል የምናደርግበት አቅም የለም። ኃይላችን ግን መንፈስ ቅዱስ ነው። ኃይላችን ግን ቃሉ ነው። ሲዘመር እንኳን የጌታ ነገር እንዲህ ሲዘመር በአምልኮ ውስጥ እንኳን እጁ ትመጣለች፣ ጣቱ ይመጣል፣ መነቃቃት ይመጣል፣ ኃይል ይመጣል። የዛን ጊዜ በእግዚአብሔር ኃይል ነው ስራ የሚሰራው። እና ብዙዎች በእውነት እኔ ይጠይቁኛል። እንደ እድሜም አይደለም እኔ ራሴ ነምሳሌው እንዲህ ሰው ጸልዮ የማይጠግበው ቃል ውስጥ ገብቶ ዋኝቶ የማይጠግበው ምንድን ነው? መጣበቅ ነው። ደህንነትን ካገኘ በኋላ ሰው ከአለቱ ጋር ሲጣበቅ ሰው ኬቶ ነው ከቃሉና ከአምላኩ ጋር ሲጣበቅ ሁልጊዜ በወንዝ ዳር እንዳለ እንደ ሀያ ዛፍ ነው ፍሬው እንደማያጓድል በጋ እንደማያስፈራው ክረምትም እንደማያስፈራው
ሁልጊዜ ፍሬ እንደሚያፈራ ፍሬሽ ነው። በቃ ፍሬሽ በእግዚአብሔር ቃልና በእግዚአብሔር መንፈስ ወገኖቼ፣ ሌላ ኃይል የለም። ኃይላችን አንድ ነው። ስለዚህ ነው ጌታ ኢየሱስ ክርስቶስ ኃይል እስክትቀበሉ ድረስ ከኢየሩሳሌም እንዳትወጡ አላቸው። ያው ሐዋርያት ናቸው እኮ ግን ኃይል መቀበል ነበረባቸው። አለ ኃይል ምንም ማድረግ አይችሉም። ስለዚህ በበዓለ 50 መንፈስ ቅዱስ ወረደ። በቃ ወረደ። እግዚአብሔር ይመስገን። ዛሬ የመንፈስ ቅዱስ ኃይል ስለወረደብሽ ስለወረደብን መከራ ነው፣ ስደት ነው፣ ችግር ነው፣ ፈተና ነው ምንም ሳይመስልሽ እሳቱ ውስጥሽ ግን በኃይል ይፍለቀለቃል። ጸልየሽ ነው አትጠግቢ፣ አመስግነሽ ነው አትጠግቢ። ንስሐ ሁል ጊዜ ንስሐ ካምላክሽ በቃ ያጠፋሽ ይመስልሻል። ለትንሹ ለትልቁ እየየ ንስሐ ማረኝ። ለምን ፍቅሩ ከፍቅሩ እንዳንጎድል ከጸጋው እንዳንጎድል ፍቅር ነው በቃ ወደሱ የሚያጣብቀን። እሱ ደግሞ እንዲህ አይነቱ እለት እለት ቻርጅ ያደርጋል በመንፈስ ቅዱስ። ባትሪ ኳስ ያልቅብን ቻርጅ እናደርግ የለ እንዴ? እንዲሞላ እኛማ እለት እለት ስንሞላ እንዴት ብለን እንደክማለን ወገኖች። ጥያቄ አይሆንብን። የኛ ኃይል ምንጩ ከክርስቶስ ጋር መጣበቅ ነው። ሌላ ኃይል የምንበላው የምንጠጣው ኢነርጂ የሚሰጠን ኃይል ሌላ የለም። ለኛ መንፈስ ቅዱስ ኃይላችን ነው። የእግዚአብሔር ቃል ኃይላችን ነው። ክብር ለመንፈስ ቅዱስ ይሁን። ስለዚህ የዳንበትን ድነት ወንጌልን ለመስበክ አናፍርም፣ አንታክትም። ክብር ለመንፈስ ቅዱስ ይሁን። ይቅርታ እና እግዚአብሔርን ስለዚህ ወንጌል እጅግ አድርገን እናመሰግናለን። ስለዳንበት ወንጌል ርዕሴ ወንጌልን መስበክ ነው። ወንጌል መስበክ ርዕሴ ሆኖ የምናገርበት በዚሁ ቅድም ባነበብኩላችሁ ወንጌል እንዴት ነው የሚሰበከው? ወንጌልን መስበክ ወንጌልን በመስበክ አብራችሁ ስለሰራችሁ ቅድም እንዳነበብኩላችሁ ሁልጊዜ በጸሎቴ ሁሉ ስለእናንተ ሁሉ በደስታ እየጸለዩ ከፊተኛው ቀን እስከ ዛሬ ድረስ ወንጌልን በመስበክ አብራችሁን ስለሰራችሁ ነው። የሚገርም ነው። ወንጌል እንዴት ነው የሚሰበከው ስንል ወንጌል በአብሮነት ነው የሚሰበከው። ወንጌል በአብሮነት በህብረት በጋራ ወንጌል ይሰበካል። ወንጌል በብቸኝነት የሚሰራ ስራ አይደለም። የወንጌል ማህበረት በወንጌል የዳነ ህዝብ ሁሉ የወንጌል ማህበረተኛ ሆኖ የዳነበትን ወንጌል ሊሰብክ ግዴታ አለበት። የዳነበትን የቀመሰውን እውነት ድነት ያገኘበትን ከሞት ወደ ህይወት የተሻገረበትን እውነቱን የመናገር ኃላፊነት አለበት። ያቺ ሴት ኑ አለች። በቃ ውሃ ልትቀዳ የወጣች ሰዓት ጠብቃ ያቺ ህብረተሰብን የምትፈራ ያቺ ሴት ኑ ጉዴን የነገረኝ ልንገራቸው ልጅ የሰማርያቷ ሴትና ውሃ ልትቀዳበት የመጣችው ውሃ ይዛ እንደ ልማዷ እንስራ ይዛ ውሃውን ብቻ ቀርታ ልትሄድ የነበረች ሴትዮ ስትነካ የወንጌሉም እሱም እግዚአብሔር ይችን ምስኪን ድሃ ሊገናኛት ግድ በሰማርያ ለማለፍ ግድ ሆኖበት በሰማርያ ላይ ተገኙ። ወንጌልን ለሷ ለአንድ ሴት ለመስበክ ዛሬኛ እኮ ለአንድ ምንም አይመስልም። አንድ ማገልገል ምንም ጉባኤ ካልሞላ አንድን እንንቃለን። ጌታ ኢየሱስ አንድ ለማገልገል ነው መንገድ አሳብሮ በሰማርያ ለማለፍ ግድ ያለው። ብቻውን ተገናኙ። ወንጌልን በሚገባ ሰበከላት። በሚገባ ውስጧን እየነካካ እንድትገናኘው አደረገ። አምላክነቱ የዘላለም ይሄ ውሃ ቀጥታ የምትሄደው ሳይሆን የዘላለም የህይወት ውሃ ምንጭ እኔ ነኝ ብሎ እሱ ከገለጠላት ከበራላት በኋላ እንስራዋን ጥላ ተደብቃ ተለይታ ከምትኖርበት ከዛ ሄደች ከተማ። ምን አለች? በቃ ኑ ጉዴን የነገረኝ አዳነኝ ልንገራችሁ ብላ ምን አለች? መመስከር ጀመረች። ከተማ ሁሉ ወደ እሱ መጣ። አሁን አንቺ ስለነገርሽን ብቻ ሳይሆን እኛ እሱን አይተነዋል በቃ ብለው እነሱ መሰከሩ። ስለዚህ ወንጌል ዝም የሚያሰኝ አይደለም። ዶሮ በጋን የሚባለው አይደለም። መብራት በጋን የሚባል ነገር አይደለም። መብራቱ መቅረዝ ላይ የሚታይ እንጂ እጋን ውስጥ መብራት አይቀመጥም። እና እኛም እንዲሁ የዓለም መብራት ነን፣ የዓለም ብርሃን ነን። በራልን ክርስቶስ ተሰበክን፣ ዳንን። ደህንነትን ደግሞ ስለ ክርስቶስ እናወራለን እየራራን። እኛ በጨለማ ታስረን ማን እንደሆነ እናውቀዋለን። ተቃዋሚዎች ሆነን እናውቃለን። ጴንጤዎችን ነቅፈን እናውቃለን፣ ጠልተን እናውቃለን። ጨለማው በእኛ ውስጥ በገነነበት ጊዜ እነኛ ጴንጤዎች እያልን በማህበር ላይ ብዙ ብለን እናውቃለን። ስለዚህ አሁን
ይሄ ጌታን የማይጴንጤ እያለ ሲነሳ ታግሰ በፍቅር በቃ ኢየሱስ ያድናል ብለን ከትላንቱ ዛሬ ልባችን እየወፈረ ቃሉ እያሰለጠንን እያስተማረን እየራራን ወደ ራሱ እሱም ወደ መምሰል ፍጹም ርህራሄና አገልግሎት ውስጥ እግዚአብሔር ይከታል። እየሰራ እንደ ትላንት አይደለም ህይወት የአገልግሎት ዛሬ ላይ እኔ ወንጌልን ኃጢአተኛን ሳይ እንደ ትላንት አይደለም። እየራራው ነው ዛሬ እየራራው ነው የምሰብክለት። ተቃዋሚውን እራራለታለሁ። ለምን በቃ ተማርኩ በእግዚአብሔር ቃል ርህራሄ ወገኖቼ እየራራን ነው የሚቃወሙንን የምንሰብክላቸው። ስለዚህ ይሄ ወንጌል በብቸኝነት የሚሰራ ስራ አይደለም። ወንጌል በማህበርተኛነት መሆን ነው። በአንድ ላይ ነው አብረውኝ ይላል ሐዋርያው የፊልጵስዩስ ሰዎች ወንጌልን በመስበክ አብራችሁ ስለሰራችሁ ይላል። አብራችሁ ስለሰራችሁ ወንጌል በአብሮነት የሚሰራ የእግዚአብሔር ስራ ነው። ወንጌል በአብሮነት የሚሰራ የእግዚአብሔር ስራ ነው። የወንጌል ማህበርተኝነት መሆንና ወንጌልን መስበክ ግዴታ ነው። አብሮ መብላትና መጠጣት ብቻ አብሮ መብላት መልካም፣ አብሮ መጠጣት መልካም ከወንጌል ስራ አንዱ ነው። በሐዋርያት ዘመን በሐዋርያት ስራ ላይ አብሮ መብላትና መጠጣት ከወንጌል ስራ አንዱ ነው። በህብረት ይቆርሱ ነበር እንጀራ። ያስ ይቻላል፣ ግን እንጀራ መብላት ሆድ መብላት ብቻ አይደለም። እየተሰበሰቡ እንጀራ መብላት መጠጣት ያ ብቻ አይደለም። እነሱ ከአገልግሎት ከወንጌል መስበክ ጋር ነው አብረው እንጀራ ይቆርሱ የነበሩት። የወንጌል ማህበርተኛ ሆነው እየሰሩ ስራው አብረው ደግሞ እንጀራ ይበላሉ። ሐዋርያት ስራ ስንመለከት እዚህ ሐዋርያ ጳውሎስ የሚለው ምንድነው? የፊልጵስዩስን ሰዎች እስረኛ ሆነው እንኳን ወንጌልን እያሰራጫለ ወንጌል አይታሰርም ባይዘወይ እሱ እስር ቤት ሆኖ ነው የወንጌል መልእክትን የሚልከው። እስር ቤት ሆኖ ነው የሚያገለግለው። ወንጌል ሳይሆን የወንጌል ሰባኪ ሊታሰር ይችላል፣ ነገር ግን ወንጌል አይታሰርም። ስለዚህ በሱ ውስጥ ያለው ጸጋ እየተለቀቀ ህዝብን ይደርስ ነበር። ስለዚህ ነው እዛ ሆኖ ምን ያለው ወንጌልን ይልካልና እነሱ ደግሞ ወንጌልን ከሱ አብሮነት በመስራት ከእስረኛው ጋር ሳያፍሩበት አብረው በመስራት ያገለግሉ ነበርና እግዚአብሔርን ስለነሱ ሊያመሰግን ወንጌልን አብራችሁ ስለሰራችሁ በአብሮነት የሚሰራ ስለሆነ ወንጌልን በመስበክ አብራችሁ ስለሰራችሁ ባሰብኳችሁ ጊዜ ሁሉ አምላኬ አመሰግናለሁ። አያችሁ፣ አብሮ የሚሰራ የወንጌል ስራ ላይ ፊልጵስዩስ በትክክል የፊልጵስ ሰዎች ምን ሆነዋል? አገልግለዋል። አብረው ወንጌልን በየድርሻቸው ቆመዋል። ደግሞ በስጦታቸው በገንዘብ አገልግሎት ወንጌል አንድ ፓርቱ እንደ መኪና በጎማ ሞተር ቢኖረው መኪና ጎማ ተገጥሞለት መኪናው በጎማ እግር ሆኖ እንደሚሄድለት ጎማው የወንጌል እግር ሆኖ እንዲጓዝና ስራው እንዲሰራ ካስፈለገ ገንዘብ ምንድነው? እንደ ጎማ እንደ መኪና ጎማ ወንጌልን የሚያስኬድ። ስለዚህ በስጦታ በወንጌል በገንዘብ ስጦታ ደግሞ ወንጌልን አብረው ሲሰብኩ ነበረ፣ ያገለግሉ ነበረ። ወንጌል አንዱ አገልግሎት ፓርቱ በስጦታ በገንዘብ ነው። በዚህ ነገር እንደተሳተፉና አብረው እንደሰሩ ይመሰክርላቸዋል። እና አብሮ እዚሁ ፊልጵስዩስ 2:25 ላይ ምን ይላል? በጌታ ስም አነባለሁ። ነገር ግን ወንድሜና ከኔ ጋር አብሮ ሰራተኛ ወታደር የሚሆነውን የእናንተ ግን መልእክተኛ የሆነውን የሚያስፈልገኝን የሚያገለግለውን አፍሮዲጦን እንድልክላችሁ በግድ አስባለሁ። ይህ የወንጌል አብሮ ሰራተኛን ምን ይለዋል? ወታደር፣ አብሮ ሰራተኛ ወታደር። የማ ወታደር? የክርስቶስ መንግስት የወንጌሉ ወታደር ሆኖ በአብሮነት ከሐዋርያው ጳውሎስ ጋር አብሮ ሆኖ የመንግስቱ ወታደር ሆኖ የአብሮ ሰራተኛ ወታደር ሆኖ ያገለግል ነበር። በዚህ በወንጌል አብሮነት ሰራተኛ ወታደር ሆኖ ወታደር ማንነቱን ታውቃላችሁ። ቅሌን ጨርቄን የማይል
ዝግጁ ነው። በቃ ለሚሽኑ የተሰጠበት ሚሊቴሪ አገልግሎት ወደ ኋላ ልንቀር። ትእዛዝ ከመጣ ቀጥ ብሎ ወደ ጦርነት ግንባር መሄድ፣ ቀጥ ብሎ ለታዘዘበት ነገር ከታዘዘለት አለቃ ውልፊት አይልም። ሚሊቴሪ ትእዛዝ እጅግ በጣም የጠበቀ ነው። በሚሊቴሪ ሕግና ትእዛዝን ማክበር እጅግ የጠበቀ ነው። ስለዚህ በትእዛዙ በሻለቃ፣ በመቶ አለቃ፣ በ50 አለቃ፣ በ10 አለቃ በተዋረድ ባለው ማዕረግ ስር ሆኖ በቃ ስራውን ይሰራል ማለት ነው የመንግስት ወታደር መድረኩ ላይ። እዚህም ደግሞ በመንግስቱ ስራ ላይ የአብሮው ሰራተኛ ወታደር ይለዋል። በቃ አብሮኝ ወታደር በስራው መጠመድ ማለት ነው። አብሮ ሰራተኛ ወታደር ወንጌልን ለመስበክ በአገልግሎት በወንጌል ስራ ህብረት በአገልግሎት አብሮ መጠመድ፣ አብሮ ሰራተኛ ወታደር ነው። ሰራተኛ ወታደር ዝግጁ፣ ሁልጊዜ ትእዛዝ ሲመጣለት ብድግ ብሎ የሚሄድ የተዘጋጀ ወታደር። ልክ እንደዛ አብሮ ሰራተኛ ወታደር የሚሆነው አፍሮዲጦ እሱ ወታደር ሆኖ በወንጌል አገልግሎት አብሮ የሚሰራ እሱን እልክላችኋለሁ ይላል። ወገኖች የወንጌል ሰባኪ መሆን ጊዜና ሁኔታ አይገድብም። በጊዜው ያለ ጊዜው ወንጌልን ስብክ። አንተ ግን ነገርን ሁሉ በልክ አድርግ፣ መከራን ተቀበል፣ የወንጌልን ሰባኪነት ምን አድርግ? ስራ አድርግ ይላል። የወንጌል ሰባኪነትን ስራ በማድረግ የአብሮ ሰራተኛ ወታደር ሆነ አብረህ ተጠምደህ ስራ። ገበሬ በእርሻ ላይ 2 በሬዎችን ጠምዶ እንደሚያርስ በእግዚአብሔር መንግስት እርሻ ላይ የወንጌሉ አብሮ ሰራተኛ ሆነ ተጠመድ። ከአገልጋዮች ጋር፣ ከቤተ ክርስቲያን ጋር፣ ከመሪዎች ጋር ህዝቡ ሁሉ ምኑን ተጠምደህ የእግዚአብሔር መንግስት ስራ። ወንጌል መስበክ በጋራ እንጂ በግል አይደለም። ወንጌል ስንሰብክ በወንጌል ማህበርተኝነት ሁሉም የዳነ ግዴታውን ሊወጣ ግድ ነው። ወንጌልን ባልሰብክ ዕዳ አለብኝ። የዳንበትን ድነት ሰው በልቡ አምኖ በአፉ መስክሮ ይድናል። ይህን ደህንነት መመስከር አለብን፣ መናገር አለብን። ከሰራተኞች ጋር ደግሞ እግዚአብሔር ካቆማቸው አራሾች ጋር ደግሞ አብሮ መጣመድ። አንድ በሬ አያርስም ብቻውን እርሻ ላይ ተቀምጦ አብሮት የሚታሰር ሌላ በሬ አለ። ስለዚህ አንድ በሬ እንደማያርስ ብቻውን ሁሉ ወንጌል በብቸኝነት ይሰራል። በአብሮነት ተጠምዶ የወንጌል ስራ ይሰራል። ለምን? ድነንበታል፣ አናፍርበትም። እስከ ሞት ድረስ የምንታመንለት ህይወትና አገልግሎት ነው። ከሞት ወደ ህይወት የተሻገርንበት ነው። ከዘላለም ሞት፣ ከሰይጣን ባርነት፣ ከኃጢአት ባርነት፣ ከስጋ ክፉ ምኞትና መሻት ተጠብቀን ተገዝተን ጸጋ በዝቶልን እንዴት ልሁን ብለን አመጣን አይደለም። በጣም እጅግ ደስ ብሎ እንድንወደው ጸጋ በዝቶ ወደነው እንደውም ሌሎች እንዲወዱልን ዋጋ እየከፈልን የምናገለግለው ስለገባንና ስለወደድ ነው። መጀመሪያ እሱ ወደደን፣ በውዱ ፍቅር ልባችን ተነካ፣ በመንፈስ ቅዱስ ልባችን ፍቅሩ ፈሰሰ፣ ያ ፍቅር እኛን ገዛ። ስለዚህ ኑ ወንጌል ያድናል። ወንጌል ከእስራት ይፈታል። ወንጌል ከብዙ ችግሮች ነፃ ያወጣል። ወገኖቼ ከሱስ እስራት ነው ይፈታል። ነው ከብዙ አይነት በምድርና በዓለም ከህዝቦች የምናየውን ጭንቅና ይልቁንም ደግሞ ለነፍስ ሰይጣን ሲኦል ከሚያስገባበት ከዘላለም ሞት ከሲኦል ከገሃነም ፍርድ የሚያድን ሞቶልን እኛን ከሞት ያዳነውን መንግስተ ወንጌልን ነው የምንናገረው። ይሄ ነው ሞታችንን ያዳነልን ስሬት ያለው ደሙ የሚያነጻው ዋጋ የተከፈለልን በነፃ ወደ እግዚአብሔር መንግስት የምንገባበትን ነፃነት አውጥቶ በነፃ ግቡ ብሎ በነፍሱ ዋጋ የገዛንን እኛ ይህን እውነት ልናገር ግድ ነው። ደግሞ ሁላችንም በአብሮነት ተጠምደን 2 በሬ ተጠምዶ በእርሻ ላይ እንደሚሄድ ተጠምደን ያመነ አገልጋይ አይደለም ወንጌላዊ ነቢይ ፓስተር ከነቢይ ጋር መጠመድ ነው፣ ከፓስተር ጋር መጠመድ ነው፣ ከቤተ ክርስቲያን መሪዎች ጋር መጠመድ ነው። ከአገልጋይ ጋር አብሮ ተጠምዶ የዳነ ሁሉ ወንጌልን የሚሰራው ነው። አብሮ መብላት ብቻ ሳይሆን አብሮ በመስበክ ወንጌል ይሰበካል ማለት ነው። ስለዚህ ምን አለ?
ሁለተኛ ጢሞቴዎስ ምዕራፍ 4:5 ላይ እንዲህ ይላል፣ አንተ ግን ነገርን ሁሉ በልክ አድርግ፣ መከራን ተቀበል፣ የወንጌል ሰባኪነትን ስራ አድርግ፣ አገልግሎትህን ፈጽም ይለዋል። አንተ ግን ነገርን ሁሉ በልክ አድርግ፣ መከራን ተቀበል፣ የወንጌል ሰባኪነትን ስራ አድርግ። ምን ማለት ነው? ወንጌል መስበክ ማለት የወንጌል ሰባኪነትን ስራ ማድረግ። በዚህ ሁኔታ ሁሉ ወንጌልን አብሮ መደበኛ ስራ እንደምትሰራ ሁሉ እንደ መደበኛ ስራ አድርገህ ወንጌልን ስራ። ከተጠመደው ጋር አንተ ካልተጠመድ ከተጠመደው ጋር ተጠምደህ ስራ። በገንዘብ ሊሆን ይችላል። በተለያየ መልኩ ወንጌልን በምትሰራበት አቅም ሁሉ ተዘርጋና እንደ መደበኛ ስራ ወንጌልን ስራ። እኔ ወንጌላዊ አይደለሁም እንዳትል። እኔ የተጠራ ሁላችን የዳንን ሁሉ ዕዳ አለብን ወንጌልን ለመስበክ። አቅማችን በፈቀደ መስበክ ባትችል ለሚሰብከው እግር ሁንለት። ግድ ነው። ወንጌል ምን ያስፈልገዋል? ገንዘብ ኃይል ነው ያስፈልገዋል ለመሄድ። ስለዚህ ነው ሰይጣን ሆን ብሎ የወንጌልን ነገር ሽባ ለማድረግ ኢኮኖሚ ላይ ትግል የሚያደርገው። ወንጌል በዛ አቅጣጫ ሩጫ ስላለው ሩጫ እግር ስለሆነ ያንን ሩጫ ለመገደብ ፋይናንስ ላይ ትግል ነው። ይህንንም በጸሎት መስበር ያስፈልጋል። እግዚአብሔር ይመስገን በጸሎት መተባበር ትልቁ ነው። ለወንጌል ስራ መጸለይ፣ በጸሎት እንዲህ አይነትን ነገር መስበርና ወንጌል ለስራው በር እንዲከፈትለት፣ ወንጌል ለአገልግሎቱ ፋይናንስ በር እንዲከፈትለት፣ የሰዎች ልብ በር እንዲከፈት፣ በዘመን ሁሉ እግዚአብሔር ስራ እንዲሰራ በጸሎት መትጋት የአብሮነት ስራ ነው። በገንዘብ መትጋት የአብሮነት ስራ ነው። በስራው ላይ ተጠምዶ ደግሞ ሚሽኑን ይዞ መሮጥ የወንጌል ስራ አብሮነትን ያጠቃልላል በአጠቃላይ። ስለዚህ ነገርህን በልክ አድርግ። በልክ ማለት ነው የዓለም ነገር ማለት ነው። የዓለምን ነገር አለልክ ከተዋጥንበት የኛውን የዳንበትን ድነት ልናስታውሰዋል። ነገርን ሁሉ በልክ አድርግ። ከልክ በላይ ዓለም ከዋጠ፣ ከልክ በላይ የገንዘብ ፍቅር ከበላ ከዋጠ፣ ከልክ በላይ ሌላ ነገሮች አንተ ላይ ከነገሱ ከሰፈሩ የወንጌልን ሰባኪነት ስራ አታድርገውም ማለት ነው። ግን እንደ መደበኛ ስራ ወንጌልን ስራ አድርገህ አብረኸኝ አብሮ ሰራተኛ ወታደር እንደሆነ እንደ አፍሮዲጦ አብረኸኝ ሰራተኛ። ይሄ ደግሞ ከልክ በላይ ዓለማዊ ከሆንክ፣ ከልክ በላይ ሆድህና ለሆድህ የምትኖር ከሆነ በቃ ወንጌልን ስራ ማድረግ አትችልም። ለወንጌል መቆረስ አትችልም። ስለዚህ ወንጌልን ለመኖርና ለመስራት ልከኛ ህይወት ይፈልጋል። ልከኛ ኑሮ ካግበሰበሰ ብዙ ጊዜያችንን ብዙ ነገራችንን ዓለም ይወስዳል። ወገኖች ለነገሮች ልከኛ እንድንሆን እግዚአብሔር ይፈልጋል። ልቃላችሁ ማለት ነው። ስለዚህ ወንጌልን በመስበክ አብራችሁ ስለሰራችሁ ስለናንተ አምላኬ አመሰግናለሁ። የፊልጵስዩስ ሰዎች ይሄን ስለተወጡ ይሄንን ድርሻቸውን ስለተወጡ እግዚአብሔር ተመሰገነ። የእግዚአብሔር የመመስገኛ ርዕስ ሆነው እግዚአብሔር ከበረ፣ እግዚአብሔር ተመሰገነ። ለምን? የመንግስቱን ስራ ህዝቡ ስለሰራ፣ አብሮነቱን ይዞ አብሮ ከጳውሎስ ስለሰራ እግዚአብሔር ርዕስ ተያዘለን፣ ተመሰገነ። ዛሬ ለእግዚአብሔር ርዕስ መመስገኛዎቹ ነን ወይስ መነቀፊያዎቹ ነን? ግን ለእግዚአብሔር የመመስገኛ ርዕስ መሆን እንፈልጋለን ካልን እግዚአብሔርን የምንወድ የእግዚአብሔር ህዝቦች፣ የእግዚአብሔር ቤተሰቦች የእግዚአብሔርን ስራ በአብሮነት በመጠመን ስራውን እንስራ። በያላችሁበት አገር ቦታ በያላችሁበት ሁኔታ ለአገልጋዮች ብቻ ሸክምን አትልቀቁ። እያንዳንዱ ሰው የዳነ ህዝብ ሁሉ በወንጌል ስራ አብሮነት መጠመድ ይገባል። አብሮ መስራት፣ የፍቅር እንጀራን አብሮ መቁረስ። እንጀራ ብቻ በልተን ለሆድ ብቻ የምንሰባሰብ ከሆነ ህሊናችን ሊቆቅሰን ይገባል። ህይወት ያገኘንበት ነፍሳችን የዳንበት ድነት ለሌላው ማዳረስ ካልቻለ ደም አለ እጃችን ላይ ይጮሃል። ኃጢአተኛውን ኃጢአተኛ ነህ ተመለስ ካላለ ኢየሱስ ስለአንተ ሞቶልሃል። የእሱ የአንተ ኃጢአት ተሸክሞ እሱ ስለ ኃጢአት ነፍሱን ብሏል፣ አፍስሷል። ይህ ኃጢአት በልጁ በኢየሱስ ክርስቶስ ደም ነው ስርየት የሚያገኘው። ስለዚህ እመንና ዳን ብለን ብንናገር ደሙ ከእጃችን ይራገፋል። ኃጢአተኛውን ግን ኃጢአተኛ ነው ሳንል
ብና ደሙን ከእጅ ፈልገዋለሁ ይላል ሕዝቅኤል መጽሐፍ ላይ። ደሙን ከእጅ ፈልገዋለሁ። ኃጢአተኛ ብለህ የሚድንበትን መንገድ አላሳየኸውማ። ስለዚህ ደሙ በእጅ ይላል። የወንድምህ ደም በእጅ ነው። አንድ ቤት እንኳን እየኖርን ብዙ ነገር እያሸማቀቅን የማንናገር እንኳን ወጥተን እንኳን በያለንበት ምክንያት ፈልገን ልናወራ መመስከር አንዱ መንገድ ነው። በገንዘብ መዘርጋት አንዱ መንገድ ነው። በጸሎት ማገልገል ማስከፈት፣ የሰውን ልብ እንዲከፈት፣ የሰው መንፈስ በተያዘበት የጨለማ ስራ በጸሎት ማስለቀቅ፣ የመናፍስትን ጉልበት ጨፍግገው የሚይዙ ሰዎች አምነው እንዳይድኑ የሚሰሩበትን ጉልበትና አሰራር ከዓለምና ከሰይጣን ከኃጢአትና ከርኩሰት ለመናጠቅ በሚደረግ ጸሎት ውስጥ አብሮ መካፈል የአብሮነት የወንጌል ስራ ነው። ይሄ በዚህ ሁሉ ሁላችን የዳንን ህዝቦች ሁሉ የምንጠየቅበት መንገድ ነው። ወንጌል ከፊልጵስዩስ ሰዎች የምንማረው ትምህርት ነው። ወንጌል መስበክ ሐዋርያው በዚህ ላይ አብረውት የሰበኩትን ስለነሱ እግዚአብሔርን አመሰገነ። በእነሱ ምክንያት እግዚአብሔር ተመሰገነ። ዛሬ እግዚአብሔር ስራው ምክንያት ሆነ ልንመሰገን፣ እግዚአብሔር እንዲመሰገንልን እንፈልጋለን። የእሱን ስራ አብሮነትን በማድረግ ከሰራተኞች ጋር በመጠመድ በሬው ተጠምዶ እርሻ ላይ እንደሚያርሱ በመንግስቱ እርሻ ላይ ተጠምደን እንረስ፣ ባለን ነገር እንቆረስ። ያን ጊዜ እግዚአብሔር ይከብራል፣ ይመሰገናል። በፊልጵስዩስ ሰዎች የተከበረ የተመሰገነ አምላክ እግዚአብሔር ዛሬ በእኛ ሊመሰገን ሊከበር ይፈልጋልና በወንጌል ስራ አብሮነት ሁላችን እንድንሳተፍ ጥሪ ያቀርባለሁ። ይሄም ደግሞ በትምህርቱ አኳያ ፊልጵስዩስን ስናይ መጽሐፍ ቅዱሳዊ ነው። ወንጌል መስበክ በሚለው አንደኛ መልእክቴ ወንጌል የሚሰበከው ወንጌል መስበክ በአብሮነት ነው እያልኩ ነው። ወንጌል መስበክ በአብሮነት ነው። አብሮ መብላት ብቻ የሚቀርና የሚወሰን ጉዳይ አይደለም። አብሮ ሰራተኛ ወታደር ሆኖ ወንጌልን በመስራት በግልጽ የሚታይ ነው። ቅድም ፊልጵስዩስ 2:25 አብሮ ሰራተኛ ወታደር የሚለውን እዚህ ጋር አይተነዋል። ፊልጵስዩስ 1:27 ደግሞ በአንድ ልብ ስለ ወንጌል ሃይማኖት እያለ ይናገራል። እመጣበታለሁ። ስለዚህ አንደኛ ነጥቤ ወንጌልን በመስበክ በአብሮነት እናገልግል። ወንጌል መስበክ ማለት አንድ ላይ እንጀራ መቁረስና መብላት ብቻ ሳይሆን ዕለት ዕለት አብሮ ወንጌልን በመስራት እንካፈል። አብሮ ሰራተኛ እንሁን፣ ባለን ነገር እንቆረስ ነው። ሁለተኛ ወንጌልን በአንድ ልብ መጋደል ይጠይቃል። ወንጌልን በአንድ ልብ በመጋደል መስበክ፣ አብሮነትን በዚህ መግለጥ። እዚሁ ፊልጵስዩስ ላይ እንዲህ ነው የሚለው ቁጥር 27 ይሁን እንጂ መጥቼ ባያችሁ ወይም ብርቅ በአንድ ልብ ስለ ወንጌል ሃይማኖት አብራችሁ እየተጋደላችሁ ነው። አብሮነት በግል መጋደል አለበት። ስለ ወንጌል አገልግሎት በአብሮነት ምን ስለ ወንጌል መጋደል። ስለ ወንጌል ስንል ከኃጢአት ጋር መጋደል ነው። ከሰይጣን ከዲያብሎስ ጋር መጋደል ነው። ከክፉ ስጋና ክፉ ምኞት ጋር መጋደል ነው። ከዓለም ጋር መጋደል ነው። በእነኚህ ማለት መንፈሳዊ ውጊያ ውስጥ ሁሉ አብሮነትን ይጠይቃል። መጋደል ደግሞ መከራም አለው። ወንጌልን በመስበክ አብራችሁ ስለሰራችሁ የመጀመሪያው ነጥቤ ነው። ነገር ግን ሁለተኛው ስንመለከት ወገኖች በአንድ ልብ ሆኖ መጋደል ይጠይቃል። በአንድ ልብ መጋደል ይሁን እንጂ መጥቼ ባያችሁ ወይም ብረት በአንድ ልብ ስለ ወንጌል ሃይማኖት አብራችሁ እየተጋደላችሁ በአንድ መንፈስ እንድትቆሙ ስለኖሯችሁ እሰማ ዘንድ ለክርስቶስ ወንጌል እንደሚገባ ኑሩ ይላል። ሁለቱም ነገር እያዛመርኩ ማገናኘው ወንጌልን እየተጋደላችሁ በአንድ መንፈስ እንድትቆሙ ይልና ለክርስቶስ ወንጌል ደግሞ እንደሚገባ ኑሩ ይላል። እንግዲህ ወንጌልን በመጋደልና ለክርስቶስ ወንጌል እንደሚገባ መኖርን ደግሞ ይጠይቃል ማለት ነው። ሁለተኛ ወንጌል መስበክ በሚለው ርዕስ ውስጥ አንደኛ አብሮነትን ይጠይቃል። ወንጌል በግል የሚኖርና የሚሰበክ ሳይሆን ወንጌል በጋራ የሚሰበከው አይተናል። ሁለተኛ ደግሞ በአንድ ልብ ሆነው በመጋደል ደግሞ ለክርስቶስ ወንጌል በሚገባ በመኖር
ወንጌሉ እየተጋደልን ስንኖር የመጋደል ስንል መከራ እየተቀበልክ ከሰይጣን ጋር እየተጋደል ከስጋህ ጋር እንኳን እየተጋደል እንደገና ደግሞ ከውጭ ከሚመጣው ኃይል ጋር እየተጋደልክ እየተዋጋ መከራውንና ወንጌል የሚያመጣው ወንጌል በራሱ ደህንነት ቢኖረውም ግን ዋጋ ያስከፍላል። መከራ አለው፣ ስደት አለው። አልጋ ላልጋ የሚሄዱ ምቾት ያለው ነገር አለ። ኑሮ ምቾት ቢኖረውም ግን አገልግሎት ውስጥ ስትገቡ ከባድ ነው። ከሰይጣን ጋር መናጠቅ ነው። ሰይጣን በራሱ መንግስት ውስጥ የራሱ ሰዎች የኔ ብሎ እስከ ሞት እስከ ሲኦል ሊዞር ይወርድ ያለውን ነው እግዚአብሔር በክርስቶስ ኢየሱስ መንግስት ተናጥቆ ከሰይጣን እጅ የሚወጣው። በዛ ንጥቂያና መጋደል ውስጥ ከሰይጣን ጋር ፍልም ያለ ማለት ነው። ያ ደግሞ ሰይጣን አካል የለው መንፈስ ነው፣ እግዚአብሔር መንፈስ ነው። ግን አካል ይዘን እኛ አካል ይዞ እሱ ስለሚጋጠም አንዳንዴ በስጋ የሚገለጥ ፍልሚያም አለ ማለት ነው። በወንጌል አገልግሎት ውስጥ መጋደል አለና ስለዚህ አብሮነት የሚጠይቀው ምንድነው? ለክርስቶስ ወንጌል እንደሚገባ ነው። እንደሚገባ ሳትኖር መጋደል አትችልም፣ ትገደላለህ። አለዛ ለምን ጠላት ያገኘሃል፣ በቀዳዳ ገብቶ ነው የሚወጋው። እንደሚገባ ለመጋደል በወንጌል ዓለም ውስጥ ለማገልገል እንደሚገባ የወንጌልን ኑሮ የቃሉን ዲሲፕሊን የሆነ የቃሉን ኑሮ ይፈልጋል ከህይወታችን ማለት ነው። ወንጌልን ለመስበክ በሰዎችም ጆሮ ለመደመጥ የሚያስፈልገው የወንጌል ኑሮ ከመጋደል ጋር መጋደል ከወንጌል ኑሮ ከህይወት ጋር ነው በቃ። ስለዚህ ይህንንም ይጠይቀናል። ሁለተኛ ጢሞቴዎስ ለዚህ ጥቅስ በጣም ይረዳኛል። እንዲህ ይላል ስለ መጋደል ሐዋርያው ሲናገር ሁለተኛ ጢሞቴዎስ 2 ከቁጥር 3 ጀምሮ እንደዚህ ይላል። አሁንም ሐዋርያው ጳውሎስ ለልጁ ለጢሞቴዎስ ለመንፈሳዊ ልጁ መልእክት ሲሰጠውና ወገቡን እያስታጠቀ ተተኪ የቤተ ክርስቲያን መሪ አድርጎ ነው እንግዲህ የተካውና እንደዚህ ነው። እንደ ኢየሱስ ክርስቶስ ይላል በጎ ወታደር ሆነ አብረህኝ መከራ ተቀበል። የሚዘምተው ሁሉ ለጦር ያስከተተውን ደስ ያሰኝ ዘንድ ትዳር በሚገኝበት ንግድ ራሱን አያጠራርፍም። ደግሞ በጨዋታ የሚታገል ማንም ቢሆን እንደሚገባ አድርጎ ባይታገል የድሉን አክሊል አያገኝም። የሚደክመው ገበሬ ፍሬውን ከሚበሉት መጀመሪያ እንዲሆን ይገባዋል የምለውን ተመልከት። ጌታን በነገር ሁሉ ማስተዋልን ይስጥ ይላል። ወገኖች እዚህ ጋር እኔና እናንተ እግዚአብሔር ይርዳል። ቅድም አብሮ ወታደር መሆን ይላል፣ አብሮ ሰራተኛ መሆን ይላል። ስለ ወንጌል አብሮነት አብሮ ሰራተኛ ወታደር ይላል። የአብሮነት ሰራተኛ ወታደር አብሮ ሰራተኛ ወታደር ይላል። ፊልጵስዩስ 2:25 ላይ እንዳየ እዚህ ጋር ደግሞ በጎ ወታደር ይላል። እንደ ኢየሱስ ክርስቶስ በጎ ኢየሱስ ክርስቶስ መንግስቱ እንደ ምድራዊ መንግስት ወታደር ይፈልጋል ማለት ነው። ወታደር ማለት ደግሞ ዲሲፕሊን የሆነ በሚሊተሪው አገዛዝና አመራር ላይ አመራርን ተቀብሎ ለጥጥ ብሎ በመርህ የሚሄድ ማለት ነው። መርህን ተከትሎ አንድ ትእዛዝ መጥቶ ለጦር ክተት የሚባል ትእዛዝ ቢመጣ ለጦር ምን ጊዜም ዝግጁ ነው። በቃ ጦረኛ ሆኖ ሀገሩንና ድንበሩ ተዋግቶ ሞቶ እንኳን ቢሆን ተዋግቶ ደሙን አፍሶ ምድሪቱን እና ትውልዱን ነፃ ለማውጣትና ለመዝመት ሬዲ ነው። በቃ አንዴ አምኖና ወዶ ገብቶ ሬዲ የሆነ በየዕለቱ በጥበቃ ነው ያለው፣ በተጠንቀቅ ነው ያለው። በቃ ወታደር ማለት ነው። ይሄ ምድራዊ የሆነ መንግስት የሚያስታጥቀውን ሙሉ ትጥቅ አስታጥቆ የበቃ አድርጎ አንጾ አስተምሮ ማይንዱንም ሻርፕ አድርጎ ውጫዊ ትጥቅም የሚያስፈልገው መሳሪያ አስታጥቆ ምን ያደርገዋል? አሰልጥኖ ያጠባብቋል። ለክፉ ጊዜ ትእዛዝ ሲመጣ ይሄዳል ማለት ነው። ብዙም እንኳን ሚሊቴሪ ነገር ባላውቅም ግን እንደዚህ ነው። ደግሞ መንፈሳዊ መንግስት የክርስቶስ መንግስት ምን ይላል ሐዋርያ ጳውሎስ? እንደ ኢየሱስ ክርስቶስ በጎ ወታደር ጥንቅቅ ያለ ዝግጅት ያለ ቁርጥ ያለ በቃ ለመንግስቱ ስራ እንደሱ ጢሞቴዎስ ልጄ፣ ተተኪው ልጄ፣ የወንጌል አገልጋይ አንተ ቁርጥ ያለ ጥንቅቅ ያለ በጎ የሆንክ ወታደር ሆነ ተዘጋጅተህና ተጠንቅቀህ ዕለት ዕለት ካለ ሌሎችም ደግሞ አንተ የምታፈራቸው እንደዛ ነው የሚሆኑት።
አንተ ወጣት መሪ ጋር ያሰለጥነዋልና ከዛስ በጎ ወታደር ሆነ አብረህ መከራ ተቀበል። አብሮነትን ይነግረዋል። በዚህ አብሮነት ስራ ውስጥ በወንጌል አብሮነት ስራ ውስጥ እምነግርህ እውነቱን እምነግርህ አላባብልህም አልሸነግልህም መከራ አለ። በጎ ወታደር ሆነ ወታደር ጦር ሜዳ የሚከፍለው ዋጋ አለ፣ መከራ አለ። እስከ ሞት ድረስ መስዋዕት በቃ ሊሞት ይችላል፣ በጥይት ሊመታ ይችላል። ታውቃላችሁ ግንባር ላይ ያለ ጦርነት ወታደር ልክ እንደዛ አይነት ጦርነት እንዳለ መከራ እንዳለ እወቀው በቃ። ስለዚህ እንደ በጎ ወታደር አብረህ መከራ ተቀበል። የሚዘምተው ሁሉ ለጦር ያስከተተው ደስ ያሰኝ ዘንድ ትዳር በሚገኝበት ንግድ ራሱን አያጠላልፍም። አያችሁ ወታደር አዝማቹን የጦር አዝማቹን ነው ደስ የሚያሰኘው እንጂ እንደ ንግድ እንደሚያተርፍ በትዳር እንኳን ተጠላልፎ ወደ ትዳሩ ምን አያዘነብልም። የጦር አዝማቹን ነው መማሪያ ደስ የሚያሰኘው የጦር አዝማቹን ነው ይላል። በቃ ትዳር ባለበት እንኳን ንግድ የሆነ ትዳር ሆኖ ጠላልፎ ትዳር ጠላልፎ ያንተ ያስከው ነገር የሚጥል ከሆነ ይሄ መልካም ነው። የሚጠላልፍ ከወንጌል ጠላልፎ የሚያወጣ ትዳር ከወንጌል አገልግሎት ከወንጌል ስራ ወንጌልን ሰባኪነት ስራ ከማድረግ እየጠላለፈው ወደ ሜዳ የሚያወጣ ከሆነ እሱ ልክ አይደለም። በአገልግሎት በህይወት በመንግስት ወንጌል ስራና በዳንክበት ድነት ላይ ኢላማ አድርጋ ኤልዛቤል ሚስት ነኝ ብላ ከዓላማና ከግብ ልታወጣ ብትል ጠንቀቀበ። እንደዚህ አይነት ንግድ ጽልፍልፍ አድርጎ የሚጥል ትዳር ነው አይደለም። ትዳር ለእግዚአብሔር ቤት ለመንግስት ወንጌል ባልም ሚስትም ለትዳር ራስን መስጠት ያስፈልጋል። ለትዳር ሴቱ ወንዱ ሁሉ ከእግዚአብሔር በታች የተገዙና ለእግዚአብሔር መንግስት የተገዙ ሆኑ ሁለቱም ራሳቸው ለእግዚአብሔር መንግስት የሰጡ እንጂ አንዱን በጉተትና መስመር ማውጣት የለበትም። እንደዚህ ነው የሚናገረውና ትዳር ለትዳር ደስ ያሰኝ ዘንድ ትዳር በሚገኝበት ራሱን አያጠላልፍም። ደስ የምታሰኘው የበላይ እግዚአብሔር ነው። በመቀጠል ደግሞ ትዳርህን ከእግዚአብሔር በላይ ልታደርግ አትችልም። ልጅህን ሚስትህን ዋነኛው ጌታ ከፍ አድርገህ ሰገነት ላይ ስታወጣ እሱ ሁሉም ነገር ያስተካክለዋል። እኛ ሚዛናችን ካደላ ግን ከእግዚአብሔር ሀሳብ ከወጣ የጠላቱን ከበባ የስጋም ስራ መስቀልቅል የሚያወጣበት ብዙ ችግር አለ። እግዚአብሔር ግን ደስታው ከቃሉ የምንረዳው ደስ የምታሰኝ ማንን ነው? በቃ ትዳር በሚገኝበት ንግድ ራሱን አያጠላልፍም። ደግሞ በጨዋታ የሚታገል ማንም ቢሆን እንደሚገባ አድርጎ ባይታገል የድል አክሊል አያገኝም ይላል። በጨዋታ ላይ ደግሞ እንደሚገባ አሸናፊ ለመሆን ካልታገልክ በስተቀር የድል አክሊል አትጨብጥም። አክሊሉን ለመጨበጥ በዚህ በነፍሳት መጋደል ውስጥ እግዚአብሔር ለአገልጋዮች ለህዝቦች የተለየ ሽልማት አለው። በእግዚአብሔር ቤት እግዚአብሔር የመጨረሻው ሪዋርድ የሚሰጥበት ልዩነት ያለው ሽልማት አለ እና ለሽልማት ደግሞ በዛ ደግሞ ለሽልማት ደግሞ ብቁ የሚያደርገው ሰው እስከ መጨረሻው ታግሎ ድልን ሲያገኝ። ስለዚህ ካልታገል አታሸንፍም። ለመታገል ጉልበትና አቅም ደግሞ ያስፈልጋል እና በጨዋታ የሚታገል ማንም ቢሆን እንደሚገባ አድርጎ ባይታገል አሸናፊ ያለው ማለት ነው፣ ይሸነፋል። እንደሚገባ በእግዚአብሔር ጸጋና ቃል ተሞልተን መታገል አለብን ማለት በዚህ አብሮ በመስራት ወንጌል ውስጥ ወገኖቼ እንደሚገባ መከራም ታግለን እስከ መጨረሻ ድረስ ጸንተን አሸናፊ ሆነን የድልን አክሊል ሽልማቱን ልናገኝ የሚገባ አይነት ሰዎች መሆን አለብን ይላል። ከዛ አስቀጥሎ ገበሬ የሚደክመው ፍሬውን ከሚበሉት መጀመሪያ እንዲወዱ ይገባዋል። ይሄው የምለውን ይለዋል። ገበሬ አርሶ ዘርቶ ኮትኩቶ አብቅሎ መኸሩና ፍሬው የእሱ ነው። የመጀመሪያው ፍሬ እሱ ነው የምለውን ተመልከት። በአንጻሩ ለእግዚአብሔር ስራ አብሮነትን ይዘው ወንጌልን በመስበክ በልዩ ልዩ አቅጣጫ መገለጥ ለአንተው ነው ሽልማቱ፣ ለአንተው ነው ክብሩ፣ ለአንተው ነው ድሉ፣ ለአንተው ነው ጥቅሙ፣ ለአንተው ትጠቀማለህ። በዚህ ምድርም በረከት አለ፣ በወዲያኛው ምድር ደግሞ የተዘጋጀ ሽልማት አለ።
ሪዋርድ አለ፣ ከእግዚአብሔር የሚሰጥ ሽልማት አለ። ሐዋርያው ጳውሎስ እዚህ ጢሞቴዎስ ላይ ሲናገር ነገርን በልክ አድርግ፣ መከራን ተቀበል፣ የወንጌል ሰባኪነትን ስራ አድርግ፣ አገልግሎትን ፈጽም ካለ በኋላ ምን ይላል? በመስዋዕት እንደሚደረግ የኔ ሕይወት ይሰዋል፣ የሚሄድበት ጊዜ ደርሷል፣ መልካም መንገድን ተጋድያለሁ፣ ሩጫውን ጨርሻለሁ፣ ሃይማኖትን ጠብቄያለሁ፣ ወደፊት የጽድቅ አክሊል ተዘጋጅቶልኛል። ይህንን ጽድቅ ይህን ጻድቅ ፈራጅ የሆነውን ጌታ ያን ቀን ለእኔ ያስረክባል፣ ደግሞ መገለጡን ለሚወዱት ሁሉ እንጂ ለእኔ ብቻ አይደለም። እንዲህ አይነት አክሊል አለው፣ ሽልማት አለው ወገኖቼ። ድነታችን በክርስቶስ ኢየሱስ የዘላለም ሕይወትን የምናገኝ ከዛ ደግሞ ተጨማሪ እግዚአብሔር የሚሰጠው ሽልማት አለ እና ምለውን ተመልከት። በጎ ወታደር ይሆናል እዚህ ጋር እንደ በጎ ወታደር ሆነ አብረህን መከራ ተቀበል፣ የወንጌል ሰባኪነትን ስራ አድርግ። ወንጌልን አብረህን ጢሞቴዎስ ስታገለግል በጎ ወታደር ሆነ መከራን እየተቀበልክ ስለ ወንጌል የሚመጣውን መከራ እየተቀበልክ ቀጥል፣ ፈጽም አገልግሎት እያለ ነው የሚናገረው። ስለዚህ ወንጌል በመስበክ አብራችሁ ስለሰራችሁ አለ። ወንጌልን ደግሞ በመስበክ ያለውን መከራ መጋደል፣ አብሮነቱን መጋደል። በአንድ ልብ ነው ደግሞ የምትጋደለው፣ በአንድ ልብ ነው ደግሞ በአንድ ልብ ባለው በመከራ ውስጥ እየተጋደል የወንጌሉን ኑሮ መኖር ደግሞ ግድ ይልሃል። በአንድ ልብ መጋደል የሚጠቅመው ለጠላት ክፍተት እንዳትሰጡ። መጋደል ውስጥ ክፍተት ካለ በክፍተቱ ጠላት ገብቶ ትንትንን ያወጣዋል እና ይሄ አብሮ የሚሰራ ወንጌል ህብረትን ይፈልጋል፣ አንድነትን ይፈልጋል። አብረኸኝ መከራ ተቀበል፣ አብረኸኝ ዝመት፣ አብረኸኝ ተጋደል። ወንጌል በአብሮነት የሚሰራ ከሆነ የአብሮነት ስራው ምንድነው? በአንድ ልብ ነው ይላል። በአንድ ልብ ስለ ወንጌል ሃይማኖት አብራችሁ እየተጋደላችሁ፣ በአንድ ልብ ሐዋርያት በአንድ ልብ እየተጉ ነው መንፈስ ቅዱስን የተቀበሉት። ሐዋርያት በአንድ ልብ ነው ምን ያሉት? ወንጌልን ሰብከው ዕለት ዕለት ወንጌል ምን ይሆን ነበር? ሰዎች ነፍሳቶች ዕለት ዕለት ይጨመሩ ነበር። በአንድ ልብ ሆነው እንደተጉ መንፈስ ቅዱስን እንደተቀበሉ በአንድ ልብ ሆነው ደግሞ እያገለገሉ ወንጌል ማዕድን አብረው ይቀርሳሉ፣ ወንጌልን ያገለግላሉ፣ ሰዎች ይጨመሩ ነበር። ከአንድ ልብ ውጭ ሆኖ መጋደል ለጠላት ያጋለጣል፣ ክፍተት ይሰጣል፣ ጠላት እንዲያጠቃ ይሆናል። የወንጌል ስራ በዛ ውስጥ አደጋ ውስጥ ይሆናል። አንተም ደግሞ የምትመታበት ነገር ክፍተት ያገኛል ጠላት። ለብዙ ስራ መበላሸት የሚሆነው ክፍተት አብሮ በአንድ ልብ ያለመሆን። በአንድ ልብ ስለ ወንጌል ሃይማኖት አብራችሁ እየተጋደላችሁ ይላል። በአንድ ልብ ወንጌል በሚያስከፍለው ዋጋ በሚጠይቀው መከራ እያለፍኩ በአንድ ልብ ትጋ። በአንድ ልብ ትጋ። እግዚአብሔር ይርዳል። ወንጌል ሲሰራ አንድ ልብ እንዳይኖር ሰይጣን ቀንዱን ይዞ ስለሚነሳ እየወጋ ክፍተት መፈለግ ይፈልጋል በጣም። ስለዚህ አንዱ የወንጌል አብሮነት አገልግሎት ጸሎት፣ ኃይለኛ የጸሎት ቡድን ስለሚያስፈልግ በጸሎት አጥር የወንጌል አገልግሎት ስብከት መታጠር አለበት። የወንጌል አገልግሎት በጸሎት እሳት፣ በጸሎት አጥር ሁሌ ይታጠራል። አንዱ ፓርት ጸሎትን ያጥራል፣ አንዱ ፓርት በግንባር ይሄዳል፣ ሌላው ፓርት በገንዘብ እጅግር ሆኖ ይሄዳል። በእንደዚህ አይነት ወንጌል መስበክ ማለት ወንጌል አብሮነትን ይጠይቃል፣ በአብሮነት ይሰራል። ሁለት ደግሞ በአንድ ልብ በመጋደል እና የወንጌልን ኑሮ በመኖር የወንጌልን ኑሮ በአንድ ልብ ስለ ወንጌል እየተጋደላችሁ ለወንጌል ለክርስቶስ ወንጌል ደግሞ እንደሚገባ የቃሉን ሕይወት እየኖርን እያንጸባረቅን
እንደ ቃሉ ህይወት እየኖርን ወንጌል በሚያስከፍለው ዋጋ ቁርጠኞች ሆነን ሳናመቻምች ዋጋ እየከፈልን በዛ ውስጥ ደግሞ የወንጌል ህብረቱ አንድነቱ መጠበቅ መቻል አለበት። ጠላት ቀን እየወጋ ክፍተት እየከፈተ ከዛ በኋላ የወንጌልን ስራ ለማፍረስ ጥረት የሚያደርገው ይሄንን አውቀን ነቅተን በአንድ ልብ ወንጌልን በመጋደል መከራን መቀበልን ያሳያል። በመጋደል ቀላል አይደለም። ከተቃውሞ ባለፈ በመጋደል ነው። ተቃውሞ ምንም አይደለም። እዚህ ፊልጵስዩስ ላይ ይናገራል። በአንድ ነገር እንኳን በተቃዋሚዎች አትደንግጡ፣ ይህም ለነሱ የጥፋት ለእናንተ ግን የመዳን ምልክት ነው። ይህም ከእግዚአብሔር ነው። ይህ ስለ ክርስቶስ ተሰጥቷችኋልና ስለ እርሱ መከራ ደግሞ ልትቀበሉ እንጂ በእርሱ ልታምኑ ብቻ አይደለም። በእኔ ያያችሁት አሁንም በእኔ እንዳለ የምትሰሙት ያው መጋደል ደርሶባችኋል። በእኔ ያለው ስለ ክርስቶስ የሆነው የመከራ መጋደል እናንተ አብራችሁ ወንጌልን በመስበካችሁ በዚህ ስራ በመካፈላችሁ እግዚአብሔር መንግስት ስራ ላይ በመገኘታችሁ ያው በእኔ የደረሰ በእናንተ ደርሷል ይላቸዋል። መጋደል ውስጥ ገብተዋል ማለት ነው። እሱ መጋደል ውስጥ ነው ያለው። በመከራ በእኔ የደረሰ መከራ ደርሶባችኋል። ስለዚህ በተቃዋሚዎች አትደንግጡ። በተቃዋሚ ይሄ ለነሱ የጥፋት ለእናንተ ግን የመዳን ምልክት ነው። አትደንግሩ። ስለ ወንጌል በእውነት በአብሮነት በመጋደል ስራ ውስጥ ስትሆኑ በተቃዋሚዎች ጥፋት አትደንግጡ። ተቃዋሚዎች ምን ይላሉ? ሊቃወማችሁ ይችላሉ። በአንድስ እንኳን በተቃዋሚዎች አትደንግጡ። ተቃዋሚው ሲቃወም አትደንግጥ። ስፍራህን አትልቀቅ፣ ስራህን አትተው፣ ወንጌል ሰባኪነትን አትተው። ከመንፈስ ቅዱስ ጥበብና ስልትን ይዘን ቀጥል እንጂ በአብሮነት አንድም እንኳን አትደንግጡ። ይህ ለነሱ ጥፋት ለእናንተ የመዳን ምልክት ነው። ተቃውሞ የሌለው ህይወት፣ ተቃውሞ የሌለው አገልግሎት መፈተሽ አለበት። ይሄ ትክክለኛ ተቃውሞ ካለ ትክክለኛ የመንግስቱን ወንጌል በመከራ አልፎም በመጋደል ውስጥ እየሰራ ያገለገልክ ከሆነ ተቃውሞ አለ። ያ ደግሞ ለተቃውሞ የጥፋት ለአንተ የመዳን ምልክት ነው። ተቃውሞ ከተነሳ ያ የመዳን ምልክት በራስ ስራ ሳይሆን ተቃውሞ በራስ መንገድ ሄደ ሳይሆን በወንጌል መጋደል ውስጥ የሆነ ተቃውሞ ያ የመዳን ምልክት ነው። ስለዚህ አትደንግጡ። መከራ አልፎ መጋደል ያለው ህይወት ነው። ስለዚህ ነው በአንድ ልብ አንድነትን ይጠይቃል። መጋደል ከመከራ ያለፈ ታላቅ ስደት ሁሉ የሚያመጣ መጋደል ነው። ያ ደግሞ ለክርስቶስ እንደሚገባ ኑሮው ደግሞ የሚጠይቀው ለምንድን ነው? ባትኖር ህይወቱን ሳትኖር መጋደልና መቃወም አትችልም። የአስቄዋ ልጆች ጳውሎስን እናውቀዋለን፣ ክርስቶስን እናውቀዋለን፣ ደግሞ እናንተ ማን ናችሁ ብሎ መንፈሱ በረታባቸው። የማንኖረውን ኑሮ ልንሰብከው አንችልም። ህይወታችን በእሳት እንኳን በመከራ እሳት እየተፈተነ በእውነት እና በመንፈስ በህይወት ቃሉን እየኖርን ኢየሱስን ስንሰብከው ጠላት አይችልም። ቢቃወምህም እንኳን አይችልም። ያ ነው ህይወት። ያ ምልክት ተቃውሞ የመዳን ምልክት ነው። በክርስቶስ በወንጌል መጋደል ስራ ላይ ሆነ የሚነሳ ተቃውሞ ለአንተ የመዳን ምልክት፣ ለጠላት ደግሞ ጥፋት ምልክት ነው። ይህንን አውቀ የሁለተኛው በአንድ ልብ በመጋደል መከራ ባለብ መጋደል ለክርስቶስ እንደሚገባ ኑሮ እየኖር ወንጌልን በአንድ ላይ በመስበክ አገልግሎት ቀጥል። ወደ ሶስተኛ ደግሞ በአንድ መንፈስ እንድትቆሙ እዚሁ ጋር ፊልጵስዩስ ነው አብረን ያለነው። ወንጌል በአንድ ልብ ስለ ወንጌል ሃይማኖት አብራችሁ የተጋደላችሁ ይላል። ቀጥሎ በአንድ መንፈስ እንድትቆሙ ስለ ኑሯችሁ ሰማ ዘንድ በክርስቶስ ወንጌል እንደሚገባ ነው። በአንድ መንፈስ እነኚህ የፊልጵስዩስ ሰዎች ምሳሌ ሆነው ይታያል። አመሰገንባቸው። በወንጌል አብሮነት መስራታቸው እግዚአብሔር ምስጋና ርዕስ መሆናቸው አንዱ ሆኖ ሳለ ደግሞ የአኗኗርና የመስበክ ህይወታቸውና ስልታቸውን ያሳየናል። እዚህ ጋር በአንድ መንፈስ መቆም፣ በአንድ ልብ መቆም አስፈላጊ ነው። ወንጌል እንደመስበክ በአንድ ልብ ቀጥሎ በአንድ መንፈስ መቆም፣ በአንድ ልብ ተጋደሉ፣
በአንድ መንፈስ ቁሙ፣ ለወንጌል ደግሞ ለክርስቶስ ወንጌል እንደሚገባ ነው። ወገኖች አንዱ መንፈስ ነው በሁላችን ውስጥ ያለው። ያ አንዱ መንፈስ ነው ልዩ ልዩ ጸጋ ኖሮ እያንዳንዱ የተለያየ ጸጋ አለው። ግን ሰጪው አንድ ነው። እሱ እግዚአብሔር ነው። መንፈስ ቅዱስ እግዚአብሔር ነው። ግን እሱ ልዩ ልዩ ጸጋ በሰዎች ላይ ያስቀምጣል እና በአንዱ መንፈስ ነው የታተማችሁ። አንዱ መንፈስ ነው። ዳግመኛ የወለዳችሁ አንድ መንፈስ ነው። አብ ወልድ መንፈስ ቅዱስ አንድ አምላክ ከአንድ ነው የተወለዳችሁ። ከአንድ ዘር፣ ከአንድ መንግስት፣ ከአንድ ወንጌል የአንድ አባት ልጆች ናቸው። አንድ መንፈስ ቅዱስ በአንድ እንዲያቆማችሁ እንድትቆሙ በመንፈስ ቅዱስ አንድ ሆነን በመቆም የሚሰራ ስራ ነው ወንጌል። በመንፈስ ቅዱስ አንድ ሆነን መቆም መጽናት ማለት ነው። በመንፈስ ቅዱስ ደግሞ ያጸናል። በጣም ሐዋርያትን በዚህ ስታዩአቸው የሐዋርያት ስራ መጽሐፍ ማጥናት እንዴት መልካም ነው። በአንድ ልብ ተጎድተው ተደብድበው ሲመጡ ምንድን ነው በአንድ በቃ ይሰበስባሉ። በአንድ ልብ ይሆኑና ወደ እግዚአብሔር በመንፈስ ቅዱስ ይጸልያሉ። ያ ስፍራ እየተናወጠ እስከሚናወጥ ድረስ የእግዚአብሔር ክብር በመካከላቸው ይመጣና እንደገና ምን ይሆናል? ይጽናናሉ። ሐዋርያት ሥራ ምዕራፍ ላይ አሰሯቸው። ወንጌልን በመናገራቸው አሰሩ። ከዛ በኋላ ዝተው እንደለቀቋቸው በዚህ ስም እንዳይናገሩ ከእንግዲህ ወዲህ ለማንም ሰው በዚህ ስም እንዳይናገሩ እየዛትን እንዘዛቸው ብለው እርስ በርሳቸው ተማከሩ እና ከዛ በኋላ ፈጽመው እንዳይናገሩ እንዳያስተምሩ አዘዟቸው ይላል። እንዳያስተምሩ እንዳይናገሩ አዘዟቸው። ነገር ግን እኛ በእግዚአብሔር ፊት እግዚአብሔርን ከመስማት ይልቅ እናንተን እንሰማ ዘንድ በእግዚአብሔር ፊት የሚገባ እንደሆነ ቆጥረው እኛስ ያየነውን የሰማነውን ከመናገር ዝም ማለት አንችልም ማለት ነው። እኛ ብታስሩ፣ ብትዝቱ፣ ብትፈቱ እግዚአብሔርን ከመስማት ይልቅ እናንተን እንሰማ ዘንድ በእግዚአብሔር ፊት የሚገባ እግዚአብሔርን መስማት እንደሚገባን እንጂ እናንተን መስማት እንደሌለብን ቁረጡት። የሰማነውን ያየነውን ከመናገር ዝም ማለት አንችልም አላቸው። እነሱ እንደምን እንደሚቆጡ ምክንያት ስላላገኙባቸው እንደገና ዝተው ከሕዝቡ የተነሳ ፈቷቸው። ከዛ በኋላ ሄዱ። አንድ ላይ ተሰብስበው አብረው በአንድ ልብ ሆነው ይህንን ሄደው ነገሯቸው። የደረሰባቸው ሪፖርት አደረጉ እና እነርሱም በሰሙ ጊዜ በአንድ ልብ ሆነው ወደ እግዚአብሔር ድምፃቸውን ከፍ አደረጉ። እንዲህም አሉ፣ ጌታ ሆይ አንተ ሰማይና ምድሩን ባህሩን በእርሱ የሚኖረውን ሁሉ የፈጠርክ በመንፈስ ቅዱስ በብላቴና በአባታችን በዳዊት አፍ ብለው ጸለዩና አሁንም ጌታ ሆይ ይላል። እኔ ልተወው ብዬ ነው፣ እናንተ አንብቡ። ወደ ዛቻቸው ተመልከት። ለመፈወስም እጅን ስትዘረጋ በቅዱስ ብላቴና በኢየሱስ ስም ምልክትና ድንቅ ሲደረግ ባሪያዎች በፍጹም ድምጥነት ቃልን እንዲናገሩ ስማቸው። ከጸለዩ በኋላ ተሰብስበው የነበሩበት ስፍራ ተናወጠ። በሁሉም መንፈስ ቅዱስ ሞላባቸው፣ የእግዚአብሔርንም ቃል በግልጥ ተናገሩ ይላል። አያችሁ፣ የደረሰባቸውን ነገር ይሄዱና በጋራ ይነጋገራሉ እና በሰሙ ጊዜ ምንድን ነው ድምፃቸውን ከፍ አድርገው በአንድ ልብ ወደ እግዚአብሔር ጮሁ ይላል። በአንድ ልብ ወደ እግዚአብሔር ሲጮሁ ደግሞ መንፈስ ቅዱስ ምን አለ? በሁሉም ላይ ወረደና ኃይል የሰጣቸው፣ ቃሉን ደግሞ ከትላንቱ ይልቅ በድፍረት በግልጽነት እንዲናገሩ አደረጋቸው ይላል እና ወደዚህ አንድነትና ህብረት እንድንመጣ ይፈልጋል። አያችሁ፣ እንዲህ አይነት መከራም ሲመጣ ከማጋር ነው ከህዝቡ ጋር መጥቶ የደረሰባቸውን በአገልግሎታቸው በወንጌል ስብከታቸው የመጣውን መከራ እንዲና እንዲህ እየዛቱ እንዳትናገሩ ብለው እንደዚህ አድርገው እንዲያደረጉ ብለው በተሰበሰቡበት አንድ ላይ ሆነው ሲናገሩ አቤት አሉ። በቃ ጮሁ ወደ እግዚአብሔር። ስፍራው እስከሚናወጥ እግዚአብሔር መጣ ወረደ። አያችሁ፣ በህብረት ሆኖ
በወንጌል በሚደርስ መከራ በእውነት በአንድ ልብ ሆኖ የሚጸለይ ጸሎት እርዳታ ከሰማይ ያመጣል። ወንጌል መከራ አለው ስንል በመከራው ግን በአንድ ልብ በመንፈስ መቆም ከመከራ የምትወጣበት ደግሞ ጸንተ የምትቆምበትና በግልጥነት የምትናገርበትን ስልጣንና ቃል እግዚአብሔር ይሰጣል። በዚህ ነው የምትወጣው። በዚህ ነው በቃ አብሮ ምን ማድረግ በመንፈስ አንድ ላይ ሆኖ መጮህ ይሄ ነው። ስለዚህ በአንድ መንፈስ እንድትቆሙ አለ። በቃ በአንድ መንፈስ እንድትቆሙ ከዛ ለወንጌልም ደግሞ አብሮ እንደሚገባ ማለት ወንጌል በአንድ መንፈስ በመንፈስ ቅዱስ አንድ መሆንን በመቆም የሚሰራ ነው። አንድ በሆነን በቆምንበት ህይወት ደግሞ በህይወታችን ጭምር የሚሰበክ ነው። የሚሰበከው የህይወታችንን የህብረታችንን የአንድነታችንን አኗኗር ምስክርነት ስላለው በህይወት ዲሲፕሊን ባለው ህይወት አኗኗር በቃሉ ኑሮ በመኖር በአንድ መንፈስ መቆም ምስክርነታችንን ውጤታማ ያደርገዋል ማለት ነው። ውጤታማ ፍሬያማ ያደርገዋል። የወንጌል መስበክ ስራዎች እንደሚገባ መኖርን ይጠይቃል። የቃሉን ኑሮ ህይወት ይጠይቃል። ዲሲፕሊን የሆነ ህይወት አብሮ በዚህ መጋደል ባለበት በአንድ መንፈስ መቆም ባለበት አገልግሎት ውስጥ የሚጠቅመው ውጤታማና ፍሬያማ ለመሆን ይጠቅማል። ስለዚህ በአንድ ልብ መጋደል ወንጌልን መስበክ በአንድ መንፈስ በመቆም ወንጌልን መስበክ የወንጌል ማህበርተኛ ሆኖ ፍሬ በማፍራት እግዚአብሔር ሊመሰገን እንደ ፊልጵስዩስ ሰዎች ዛሬም ይፈልጋል። ዛሬም እግዚአብሔር ይፈልጋል። ወንጌል ክርስቶስን በመኖር ኤፌሶን 4:1-4 ስትመለከቱት ወንጌል እንዴት አርገን እንደምንሰብከው በአብሮነት የክርስቶስን ወንጌል በሚገባ ኑሩ በሚለው ሁኔታ ይችን ቃል ጠቅሻትለት። እንግዲህ በጌታ አስር የሆንኩ እኔ የተጠራችሁበት መጠራታችሁ እንደሚገባ ትመላለሱ ዘንድ እለምናችኋለሁ። በትህትና ሁሉና በየዋህነት በትዕግስት እርስ እርሳችሁ በፍቅር ታገሱ፣ በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ ይላል። አይገርምም? እኔ በጌታ እስር የሆንኩ በተጠራችሁበት መጠራታችሁ እንደሚገባ እስር ቤት ሆኖ ጳውሎስ መልእክቱን እየጻፈ በፊልጵስዩስ ላሉት ወንጌልን በአብሮነት እየሰበኩ ላሉና እንደገና ደግሞ በዚህ ወንጌል መስበክ መጋደል እንደሚጠብቃቸው መጋደል ባለው መከራ ውስጥ ደግሞ የክርስቶስን ሕይወት ማሳየት እንደሚገባቸው በአንድ ልብ መጋደል በአንድ ልብ በመንፈስ ሆኖ መቆም ሲገባ አንድ መልኩ ደግሞ በምንድን ነው? የክርስቶስን ሕይወት በማንጸባረቅ ክርስቶስን በመምሰል ሕይወት ነው መጋደል ያለው በአንድ ልብ ክርስቶስን በሆነ ለክርስቶስ ለተገባ ወንጌል በመኖር ነው በመንፈስ በአንድ ልብና በአንድ መንፈስ መቆም የሚቻለው እያለ እንደሚገባ ለክርስቶስ ኑሮ እንድትመላለሱ እሱም በጥቂቱ በትህትና ሁሉ በየዋህነት በትዕግስት እርስ በርሳችሁ በሰላም በፍቅር ታገሱና የሰላምን ማሰሪያ የመንፈስን አንድነት ጠብቁ ይላል። ወገኖቼ በአጠቃላይ ይሄንን የአብሮ መስበክ ወንጌል መስበክ ነው። ወንጌል ሲሰበክ መከራ ያለበት መጋደል ያለበት አንድ ልብን የሚጠይቅ ነው። ወንጌል በመንፈስ መቆምና እንደገና ደግሞ ክርስቶስን ለሚመስል ሕይወት መኖርን የሚጠይቅ ነው። ይሄም ህብረታችንን ለመጠበቅ የመንፈስ ማሰሪያ የሆነው መልካም ሆኖ ህብረት እየጠበቅን ወንጌልን የምታገለግለው። ህብረት ካልተጠበቀ አንድነቱ ከተመታ የመንፈስ ማሰሪያው ከተበጣጠሰ ስራው ብቁነትና ሙሉነት የለውም ማለት ነው። ስለዚህ ነው እንደ ክርስቶስ እንደሚገባ ኑሮ በትህትና የመንፈስ ቅዱስን ህብረት ያስተሳሰራችሁን የመንፈስ ቅዱስን እሳት የመንፈስ ቅዱስን ክብር በመካከላችሁ ኃይል የሚሰጣችሁ መንፈስ ቅዱስ ስለሆነ የተቀበላችሁትን መንፈስ በህብረት ጠብቁት። መንፈስ ቅዱስ በእናንተ ህብረት ምቾት ይኑረው። ከኛ ምቾት ይልቅ እየተማርን እያደግን ስንመጣ ለመንፈስ ቅዱስ መጠንቀቅን እንጀምራለን ማለት ነው። በመካከላችን ወንጌልን በአብሮነት ስንሰራ ሰራተኛው መንፈስ በመካከላችን እንዳይጎዳ ጥንቃቄ ለሱ ለመስጠት መቻቻልን በትህትና በፍቅር በአብሮነት መኖርን እግዚአብሔር ያስተምረናል ማለት ነው። ይሄ ደግሞ እያደገ እየጎለበተ ስትሄድ
ስለ ወንጌል እና ስለ ሰራተኛው መንፈስ ስትል በመቻቻል ህብረት ትጠብቃለህ፣ ጠላት እንዳይገባ ማለት ነው ወንጌልን ለመስራት። ስለዚህ መቻቻል ለመንፈስ ቅዱስ ስፍራ ምቾት መስጠት ለህብረታችን በአንድ መንፈስ መቆም ያስችለናል። ክብር ለኢየሱስ። ስለዚህ ወንጌልን መንፈስ ቅዱስ ያዝናል። ይህን ማወቅ አለብን። መንፈስ ቅዱስ በህብረት ውስጥ ጥንቃቄ ካላደረግንለት ያዝናል። ለቤዛ ቀን የተማችሁበትን ቅዱስን መንፈስ አታሳዝኑት ስለሚል በህብረት ውስጥ በአንድ ልብና በአንድ ልብ በመጋደል ክርስቶስን በመምሰል መኖር፣ በአንድ መንፈስ ሶስተኛው በመቆም እንደሚገባ መኖር፣ ከህብረት ጋር እንደሚገባ መኖር፣ ህብረትን መጠበቅ፣ መንፈስ ቅዱስን አለማሳዘንና በዛ መንፈስ ወንጌልን አብሮ መስበክ እንደሚገባ ያስተምረናል። እንግዲህ በዚህ መልኩ የፊልጵስዩስ ሰዎች ምን ሆነው አገኝተናቸዋል? የመመስገኛ ርዕስ ሆነው ወንጌልን አብራችሁ ስለሰበካችሁ እግዚአብሔርን ስለእናንተ አመሰግናለሁ። ክብር ለኢየሱስ ይሁን። እና ርዕሴ ወንጌል መስበክ ነው። ወንጌል እንዴት ይሰበካል? ወንጌል አብሮ በመብላት ብቻ ሳይሆን ወንጌል አብሮ በመስራት አንደኛ ይሰበካል። ወንጌል በአንድ ልብ መጋደልና ለክርስቶስ እንደሚገባ በመኖር ይሰበካል። ሶስተኛ ወንጌል በአንድ መንፈስ በመቆምና ለክርስቶስ አሁን እንዳልኳችሁ በወንጌል ለክርስቶስ እንደሚገባ በመኖር ወንጌል መስበክ እንደሚቻል ይነግረናል። አራተኛ ወንጌል በመስጠትና በመቀበል ስሌት የመጨረሻ ነጥብ ይሄ ነው። ወንጌልን እንዴት እንስበክ? ወንጌል መስበክ ነው። ወንጌልን መስበክ በመስጠትና በመቀበል ስሌት ውስጥ ብናየው አትራፊዎች ነን። በጣም እጅግ አትራፊዎች ደግሞ ከሆነ ደስ እያለን የወንጌል ማህበርተኛ፣ የአብሮ ሰራተኛ፣ በጎ ወታደር፣ አብሮ ሰራተኛ ወታደር ሆነ ተጠምደን በእርሻው ላይ ለመኖር በጣም ደስተኞች ነው። ለምን? የወንጌልን የመስጠትና የመቀበል ስሌት ሊገባን ይገባል ማለት ነው። እዚሁ ፊልጵስዩስ ላይ ምን ይለናል? በጌታ በኢየሱስ አነባለሁ። ፊልጵስዩስ 4 ሆኖም በመከራዬ ከኔ ጋር ስለተካፈላችሁ መልካም አረጋችሁ። የፊልጵስዩስ ሰዎች ወንጌልን በመጀመሪያ ሊሰበክ ከመቄዶንያ በወጣው ጊዜ ከናንተ ብቻ በቀር ሌላ ቤተክርስቲያን በመስጠትና በመቀበል ስሌት ከኔ ጋር እንዳልተካፈለች እናንተ ደግሞ ታውቃላችሁ። በተሰሎንቄ እንኳን ሳለሁ አንድ ጊዜና ሁለት ጊዜ ያስፈለገኝን ሰዳችሁልኝ ነበር። በስሌታችሁ የሚበዛውን ፍሬ እንጂ ስጦታውን ፈላጊ አይደለሁም። ነገር ግን ሁሉ አለኝ ይበዛልኝማል። የመዓዛ ሽታና የተወደደ መስዋዕት የሚሆነውን ለእግዚአብሔር ደስ የሚያሰኘውን ስጦታችሁን ከአፍሮዲጦ ተቀብዬ ተሞልቻለሁ። አምላኬም እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁ ሁሉ ይሞላባችኋል። የሚገርም ነው። ይሄ የመስጠት የመቀበል ስሌት የወንጌል የመስበክ ስራ አብሮ በመጠመቅ በገንዘብ ድጋፍ ላደረጉ የወንጌል ሰራተኞች በገንዘባቸው የደገፉ ራሱን የሰጠው ሐዋርያ በስራት ላይ ያለው ዋጋው እኩል ነው። እነኚህ እንዴት እንደተባረኩ ወንጌልን በገንዘብ በግር እንዲሄድ የሚያደርጉ ሐዋርያውን በዚህ ደግፈው የሚያስፈልገውን ቦታና ስራ እንዲሰራ እንዲያደርግ ያደረጉት ገንዘብ ከእናንተ በዚህ ስሌት
በማትረፍ በመቀበል ስሌት አለ ፊልጵስዩስ ማንም አልተቀበለም። ሌላ ቤተክርስቲያን እንደዚህ ያሰራችሁ ሲመሰክር ያለ ፊልጵስዩስ በፊልጵስ ቤተክርስቲያን እናንተ ፊልጵስዩስ ከናንተ ብቻ በቀር ሌላ ቤተክርስቲያን በመስጠት በመቀበል ስሌት አልተካፈለች ማለት መስጠት ብቻ ሳይሆን በመስጠት ውስጥ ያለ ደግሞ የምትቀበሉ የበረከት ተካፋይ ናችሁ። መስጠታችሁ ተመልሶ ወደ እናንተ የሚመጣ መቀበልን ያስገኝላችኋል። እንዲህ አይነት ስብከት አንዳንዶች ለስጋና ለስጋዊ ጥቅም አርገው ይነግዱበታል። ትክክለኛ ወንጌልና ለወንጌል ስራ ግን አስፈላጊ እውነተኛ ስብከት ነው። እንዲህ አይነት ስብከት ነው ብዙ አልደፍረውም ነበር። 13 ዓመት ቤተክርስቲያን መሪነቱ ሳገለግል እንዲህ አይነት ድፍረት በጣም ይከብደኛል። ሰው ሳይው ሲመጣ ለመጣበት ትራንስፖርት አስባለሁ። እኛ ጉባኤ መባሳ ይሰበሰብ የሚቀርበት ጊዜ አለ። አግባብ አይደለም። ጉባኤ ኮንፈረንስ ተጠርቶ ጉባኤ ተሞልቶ ሌሎች ሰዎች ሊበተን ሲል ሌሎች ሰዎች አስታውሰው ነው የሚሰበሰብበት ጊዜ አለ። ብዙ ትኩረት አልነበረኝ ገንዘብና ገንዘብ ላይ አግባብ አይደለም። ሰውን ኃላፊነቱን አለማሳወቅ ራሱ ግን እኔ በዛ አይነት ነገር ውስጥ አልገባሁም። አሁን በዚህ ነገር ውስጥ ሳይ ለካ በመስጠት ስሌት ውስጥ መቀበል አለ። በመስጠትና በመቀበል ስሌት ውስጥ ከሐዋርያው ጳውሎስ ወንጌል ስብከት አገልግሎት ከአብራ የሰራች ቤተክርስቲያን ፊልጵስዩስ ነች። ሌሎች እንኳን በዚህ ውስጥ አልተካፈሉም እና ይሄም ደግሞ አለ በስሌታችሁ የሚበዛው ፍሬ በመስጠት ያስፈለገኝ ስላላካችሁ በስሌታችሁ የሚበዛው ፍሬ ለእናንተ የሚበዛው ፍሬ እንጂ አለ ስጦታ ፈላጊ አይደለሁም ይላል። እውነተኛው አገልጋይ ለእውነት የቆሙ አገልጋዮች ለአገልግሎታቸው ድጋፍ መደረግ ተገቢ ነው። ገንዘብን ታርጌት አድርገው ለጥቅምና ውፍረት ግን ምክንያት አድርገው የሚሰብኩ በእውነት ያሳዝናል። እግዚአብሔርም ስለሚያውቀው ተጠያቂ ያደርጋል። በዚህ ነገር ላይ ለሚያስፈልግ ለወንጌል እግር ሆኖ ግን ለመስራት ግን ወንጌል ያስፈልገዋል። የገንዘብ ደጋፊዎች ያስፈልጉታል። ስለዚህ በዚህ ደግሞ ስሌት አለ። መስጠት ብቻ ሳይሆን ትቀበላላችሁ። ስጦታችሁ ግን ምን አይነት ነው? በግድም አይደለም፣ ደስም ሳይላችሁ በሐዘን አይደለም። እንደተወደደ መዓዛ ሽታ ይለዋል። በፍቅርና በእውነት ለወንጌል ታርጌት እውነተኛ ለሆነው ለወንጌል ስራ የእውነት የሆነው መንፈስ ከልባችን ፈንቅሎ የምንሰጠው ስጦታ በእግዚአብሔር ዘንድ የተወደደ መዓዛ ይለዋል። በቃ የተወደደ መስዋዕት፣ የተወደደ የመዓዛ ሽታና የተወደደ መስዋዕት የሚሆነው ለእግዚአብሔርም ደስ የሚያሰኘውን ስጦታችሁ ይላል። ስጦታችን እግዚአብሔርን ደስ የሚያሰኝ የተወደደ የመዓዛ ሽታና የተወደደ መስዋዕት፣ በእግዚአብሔር ተቀባይነት ያለው መስዋዕት፣ መልካም መዓዛ ሽታ ያለው እግዚአብሔርን ደስ የሚያሰኝ ሆኖ ነው የተገኘው። የፊልጵስዩስ ስጦታ ኖርማል ስጦታ፣ አንዳንዴ የታይታይ ስጦታ ነው። ይሄን ሰጠው ብሎ ለማስቆጠር በቃ ሰዎች እንዲያውቁልን ሰጪ መሆናችንን እንዲያውቁልን በዛ መስጠታችን ደግሞ የተለየ ከበሬታ ስፍራ እንዲሰጠን የምንፈልግ ሰዎች አለን። ኖ ግራህ ቀኝ የሚሰጠውን ግራህ አይወቅም። ይሄ አንቱታና ከበሬታም ለማግኘት ሳይሆን እንደሌላውም ደግሞ ንግድ ማስፋፊያና የራስን እንጀራ ኑሮ ለመኖር ሳይሆን እውነት የወንጌል ሰዎች የወንጌል ስራ የእግዚአብሔር እጅ ይዘረጋላቸው ያስፈልጋል። በማን እንደ ፊልጵስዩስ ሰዎች ምን አይነት ስጦታ? የመዓዛ ሽታ፣ የተወደደ መስዋዕት፣ እግዚአብሔርን ደስ የሚያሰኝ ከልብ የሆነ በመንፈስ ቅዱስ የተደገፈ ስጦታ ለወንጌል ስራ አገልግሎት ያስፈልጋል። ያ ደግሞ ለሰጪው የሚበዛ ምን አለው? ፍሬ ያለው ይልና ለካ አምላኬ እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሞላባችኋል። ስሌቱ ይሄ ነው። የሚያስፈልገውን ነገር አምላኬ ይሞላል። እናንተ በዚህ ስትሰጡ፣ በዚህ ደግሞ የእውነት መንፈስ ቅዱስ ከውስጣችሁ ስላደረገው እግዚአብሔር ደግሞ በዚህ የሰጣችሁትን ራሱ በዚህ ይሞላው። እናንተ ለመታወቅ አታድርጉት።
እናንተ ተገዳችሁ ደስ ሳይላችሁ አትስጡ። መንፈስ ቅዱስ ፈንቅሎ ለወንጌል አብሮነት ስራ በመንፈስ በኩል ከዘረጋችሁ እጃችሁ ያ የመዓዛ ሽታ የተወደደ መስዋዕት እግዚአብሔርን ደስ የሚያሰኘው ደግሞ በመስጠት ስሌት ውስጥ መቀበልን ታገኛችሁ። የምትቀበሉት አምላኬ በሚያስፈልጋችሁ ሁሉ ይሞላባችሁ። ይሄ ዝማሬ ጌታ ያውቃል፣ ዘምረውታል። አምላኬ እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ይሙላባችሁ። አሜን ይሙላባችሁ። እንዲህ ብሎ ዝማሬ አሜን በማለት አይገኙም። እስሌት ውስጥ በመግባት በመስጠት የሚገኝ መቀበል ነው። ኖ እጅህን ቁርጥም አድርገህ በወንጌል ስራ አብሮነት ውስጥ ሳትጋደልና ሳትተባበር እንዴት ነው አምላኬን በክብር ባለጠግነት በሚያስፈልግ ነገር ሁሉ ሞላው? ቃሉ የተጻፈበት እኮ ሐዋርያው ያለው ለእነኚህ ለፊልጵስዩስ ሰዎች ለእግዚአብሔር ምስጋና ርዕስ የቀረበላቸው በዚህ በወንጌል አብሮነት ስራ ውስጥ በሚገባ ተጋድለውና እንደገና በገንዘብ ደግሞ እጃቸውን ዘርግተው ነው። ይህን በሚመለከት ሁለተኛ ቆሮንቶስ አንድ ቃል ልበልና ሁለተኛ ቆሮንቶስ 9 በእውነት ይህን ከተረዳን ከመንፈስ ቅዱስ ከሆነ ስጦታ እግዚአብሔር ደስ የሚሰኝበትን ስጦታ በወንጌል አገልግሎት አብሮስ መስበክ እንደሚያስፈልግ የእግዚአብሔር ቃል ይነግረናል። በጌታ በኢየሱስ አነባለሁ። ይላል በጥቂት የሚዘራ በጥቂቱ ደግሞ ያጭዳል፣ በበረከት የሚዘራ በበረከት ደግሞ ያጭዳል። እግዚአብሔር በደስታ የሚሰጠውን ይወዳልና ይላል። ስንሰጥ በደስታ መስጠት እንዳለብን እሱ ደስ የሚለው መስዋዕት በደስታ የሚሰጠው ነው፣ ለወንጌል ስራ ማለት ነው። እሺ ይሄን ካፕቶሎ ቶሎ ብዬ ከዛ ቀጥሎ ምን ይላል? ቁጥር 10 ላይ ልምጣላችሁና ለዘሪ ዘርን ለመብላትም እንጀራን በብዙ የሚሰጥ እርሱ የምትዘሩትን ዘር ይሰጣችኋልና። ዘር ይሰጣችኋል። የምትዘሩትን ዘር እግዚአብሔር ምን ይላችኋል? ይሰጣችኋል። ዘር ይሰጣችኋል። ለዘሪ ምን ይላል? ዘር ይሰጣል። ዘር ለዘሪ ነው የሚሰጠው። ዘሪ ማለት ለጋሽ ነው፣ በልግስና የሚሰጥ በቃ ለዚህ ልግስና ላለው ለሚሰጥ ዘር ሆኖ እግዚአብሔር ዘር ይሰጠዋል ማለት የሚዘራውን ዘር ገበሬ የሚዘራውን ዘር አይበላው። ዘሩን ቋጥሮ ለዘር ያስቀመጠውን እርሻ ላይ የሚበትነው ከዛ በእጥፍ ያገኘዋል እርሻ ላይ። ስለዚህ ለዘር ለጋስ ሆነ የልግስና ስጦታ ጸጋው በአንተ ላይ ከተቀመጠ በአንተ የሚሰጥ እንድትበላ እንድትበትነው እርሻው ላይ እንድትበትነው በወንጌል ስራ አገልግሎት ላይ እንድትዘራው ነው የሚሰጠው። ያን ብትበላው ገበሬ የዘር ፍሬውን ቢበላ እንዴት ብዙ ፍሬ ማፍራት የሚችለውን እርሻ ላይ ዘር መዝራት ይችላል። በቃ ዘር በላ ነው የሚሆነው፣ የሚዘራው የለውም። ስለዚህ እግዚአብሔር ለዘሪ ነው አለ ዘርን የሚሰጠው። ከዛ በብዙ የሚሰጥ እሱ የምትዘሩትን ዘር ይሰጣችኋል፣ ያበረክትላችሁማል፣ የጽድቅን ፍሬ ያሳድጋል። በእኛ በኩል እግዚአብሔር የምስጋና ምክንያት የሚሆነው ልግስና ሁሉ እንድታሳዩ በሁሉ ነገር ባለጠጎች ትሆናላችሁ ያለ ነገር እንግዲህ የሚገርም ለእግዚአብሔር የምስጋና ምክንያት የሚሆን ልግስና። አሁንም እዚህ ጋር እግዚአብሔር የሚመሰገንበት የምስጋና ልግስና ጸጋና ስጦታ ነው። በቃ ሰው የልግስና ጸጋ ካለው የመስጠት ዘር የመዝራት በጣም ብዙ ታዩበታላችሁ። ያ ራሱን የቻለ ደግሞ በመንፈስ ቅዱስ ጸጋ ነው። ያ ጸጋ የልግስና ጸጋ ስጦታ ነው። ያ ስጦታ ያለው ሰው ዘር ይሰጠዋል፣ ይዘራል። ግን ሁሉም ሰው እንደየሸክሙ ወንጌልን መስበክ አለበት። በጸሎት ነው መስበክ አለበት። በበኩሉ ቅድም እንዳልኳችሁ በዙሪያው የወንጌልን ስራ አጥር አድርጎ ማጠር አለበት። ለአንድ ልብ ለአንድ መንፈስ አጥር ያስፈልገዋል። አጥሩ በጸሎት ይታጠራል። በዚህ ሊቆሙ የሚፈልጉ የወንጌል አገልጋዮች ሊቆሙ ይችላሉ። በአንድ መንፈስ በአንድ ልብ ለመቆም አጥር ያስፈልጋል። አጥሩን የሚያጥሩ አገልጋዮች በጸሎት የሚተጉ በጾም በጸሎት የሚተጉ በመናፍስት ዓለም ላይ መናፍስትን እየከለከሉ የወንጌልን ስራ በሳት ሊቀጥሉ ናቸው።
በደም የሚሸፍኑ ናቸው። ስለዚህ እዚህ ጋር ደግሞ በገንዘብ በለጋስነት የሚያገለግሉ አሉ። ስለዚህ ልግስናችሁ፣ ስጦታችሁ፣ ገንዘባችሁ የተጠመዳችሁበት አብሮ ሰራተኛ የሆናችሁበት በዛው ስሌት በአንጻሩ ምን አሉ በመስጠታችሁ በአብሮ ሰራተኛ ወታደር መሆናችሁ በገንዘባችሁ ስትሰለፉ ለሰጪው ዘር በመስጠት እግዚአብሔር ዘር ይሰጣል። ያንን ደግሞ ምን ያደርጋል? ያበረክትላችሁ። ያበረክትልን ደግሞ ያ የጽድቅ ፍሬ ይበዛላችኋል። ጽድቅ ነው ስራው፣ ጽድቅ ነው። ኃጢአት የሌለበት ጽድቅ ነው። የምትሰሩት ጽድቅ ወንጌልን ነው። የምትዘሩትን ጽድቅ ነው። የሚበዛላችሁን የጽድቅ ዘር ፍሬ እና በእንደዚህ አይነት ልግስና እግዚአብሔር እንድንገለጥ ይፈልጋል። በወንጌል መስበክ ስራ ላይ በልግስና መገለጥ፣ በገንዘብ መስጠትና መቀበል ስሌት ውስጥ ራስን ማስገባት፣ በዚህ ስጦታ ውስጥ ወንጌልን በመስበክ እኛው ራሳችን የስራው ባርኮት እኛኑ ሲያገኝን የምንመለከተው። እዚህ በቃ ይሰጣችኋል፣ የምትዘሩትን ዘር ይሰጣችኋል፣ ያበረክትላችኋል፣ የጽድቅ ፍሬ ያበዛላችኋል፣ ያሳድግላችኋል፣ ያሳድጋል። በእኛ በኩል በእግዚአብሔር ምስጋና ምክንያት የሚሆነው ልግስና ሁሉ ልታሳዩ በሁሉ ነገር ባለጠጎች ትሆናላችሁ ይላል። የዚህ ረድኤት አገልግሎት ለቅዱሳን የሚጎላቸውን በሙሉ የሚሰጥ ብቻ አይደለም፣ ነገር ግን ደግሞ በብዙ ምስጋና ለእግዚአብሔር ይበዛል ይላል። ይሄ በብዙ ምስጋና ለእግዚአብሔር ምስጋና ማስገባት ብቻ ሳይሆን እንደገና ደግሞ ለቅዱሳን ምን ይላል? የጎደለውን የሚጎላቸው በሙሉ የሚሰጥ ይሆናል። የዚህ ረድኤት አገልግሎት ለቅዱሳን የሚጎላቸውን በሙሉ የሚሰጥ ብቻ አይደለም፣ ነገር ግን ደግሞ በብዙ ምስጋና ለእግዚአብሔር ይበዛል ይላል። ይሄ ስጦታ ለቅዱሳን የጎደላቸውን ይሞላል፣ ለወንጌል አገልግሎት እግር ይሆናል፣ ለእግዚአብሔር ደግሞ ብዙ ምስጋና የበዛ ምስጋና ይሆናል። በዚህ በመስጠት ስሌት አገልግሎት ውስጥ መስጠት አለ፣ መቀበል አለ። ተቀብለ የሚሰጥህ የምትቀበለው ነው የምትዘራው። ደግሞ የሚባርክህ እግዚአብሔር በመንፈሱ በውስጥ ያስቀመጠውን የልግስና ስጦታ በወንጌል መስበክ አገልግሎት ውስጥ አብረ ስትሳተፍ የወንጌል አብሮ ሰራተኛ አገልጋይ ስትሆን እግዚአብሔር እንደሚባርክህ የመስጠትና የመቀበል ስሌት መስጠትን በስሌት የምታበዛና የምታፈራ የምታድግና የምትባረክ ሆኖ አንተን መልሶ እንደሚባርክ የእግዚአብሔር ቃል ይነግራል። ለዘሪ ዘር ለሚሰጥ ይህንን በደስታና በእውቀት ገብቶ በመንፈስ ቅዱስ እና በጸጋ ጉልበት ስናደርገው ተጠቃሚዎቹ መልሰን ይሆናል። ወንጌል እንደዚህ አይነት ነው ምን የሚሆነው የሚሰበከው። ክብር ለእግዚአብሔር ይሁን። አራተኛው ነጥብ ይሄ እንግዲህ ወንጌልን መስበክ እግዚአብሔር ይከብራል፣ ይመሰገናል። ስራው እንደ ጎማ እግር ሆኖ ይሄዳል። በገንዘብ ስጦታ አገልግሎት ውስጥና በዚህ ስሌት ውስጥ እንድንሳተፍ እንደ ፊልጵስዩስ ሰዎች እግዚአብሔር ይፈልጋል። ዛሬ እኛን እግዚአብሔር በብዙ ምስጋና እንዲበዛ የምስጋና ርዕስ እንዲሆንና እንዲመሰገን ፊልጵስዩስ ምስጋና ርዕስ ነው። እዚህም ጋር እንደዚህ ነው። ስለዚህ ከነኛ አጠቃላይ ከፊልጵስዩስ ሰዎች ምን እንማራለን ብለን ስንል በመማር ደረጃ በወንጌል ስራ አብረው የሚሰሩ የተጠመዱ የስራው እርሻ ገበሬዎች ሆነው የእርሻ ገበሬዎች ሆነው ተጠምደው አብረው የሚሰሩ መሆናቸውን እናያለን። ስለዚህ ወንጌል መስበክ በሚለው ውስጥ ወንጌል በግል በተናጠል ብቻ የሚሰራ ሳይሆን በአብሮነት የሚሰራ ነው። አብሮ በእርሻው ላይ በመጠመድ አብሮ የሚሰራ ስራ ነው። ይህንን ከነሱ እንማራለን። ከዚህ የተነሳ ሐዋርያው ልቡ እንዴት እንዳረፈባቸው ልቡ አርፎባቸው ከዚህ የተነሳ የፊልጵስዩስ ሰዎች ለእግዚአብሔር ምስጋና ርዕስ ሆነዋል። ደግሞ ልቡ ምን ብሏል? አርፎባቸዋል። እና ልቡ ካረፈበት የተነሳ ለእግዚአብሔር ምንን አቀርቧል? ምስጋና። የአገልጋይን ልብ የሚያሳርፍ እንደ ፊልጵስዩስ ሰዎች ህይወትን እግዚአብሔር ውስጥ ጠበቀ። አገልጋይ ልቡ እርፍ የሚያልበት የተባረከ ህዝብ እግዚአብሔር ይስጠን። ለእግዚአብሔር መመስገን ርዕስ የሆነ ህዝብ እንደ ፊልጵስዩስ ሰዎች እግዚአብሔር ይፈልጋል። እንደዚህ አድርገን ሌላ
አገልጋዩ የእግዚአብሔር ባሪያ ሐዋርያው ጳውሎስ በጌታ ፍቅር እንደሚወዳቸው በኃይል እንደሚወዳቸውና እንደሚናፍቃቸው ገልጿል። እንዴት እንደሚወዳቸው እግዚአብሔር አጥብቅ በፍቅር ልቡን በናፍቆት እንዲይዙት አድርገውታል። የፊልጵስዩስ ሰዎች በጳውሎስ ልብ ውስጥ ፍቅርን አስቀምጠዋል፣ ጫና አስቀምጠዋል። እንዲናፍቅ እንዲወዱት ያ ፍቅራቸው እንዲናፍቃቸው እና እንዲወዳቸው አድርጎታል። እንደዚህ እናይባቸዋለን። ይህንን ነገር እናያለን። በእውነት ሌላው ከዚህ የምንማረው በመጨረሻ ይህ በእናንተ የተጀመረው ስራ የሚቆም የሚቋረጥ እስከ መጨረሻው ጌታ እስኪመጣ የሚቀጥል መሆኑ ተረድቻለሁ። ይህ በእናንተ የጀመረው ስራ የሚቀጥል ነው አላቸው። የሚቆም አይደለም። ይሄ ያየሁት እግዚአብሔርን ደስ የሚያስብ ይሄ በእናንተ የጀመረው እንዲህ ይላቸዋል። ወንጌልን በመስበክ አብራችሁ ስለሰራችሁ ባሰብኳችሁ ጊዜ ሁሉ አምላኬን አመሰግናለሁ። በእናንተ መልካምን ስራ የጀመረው እስከ ኢየሱስ ክርስቶስ ቀን ድረስ እንዲፈጽመው ይህን ተረድቻለሁ ማለት ነው። ይህ የተጀመረ መልካምነት የሚቆምና የሚቋረጥ እንዳልሆነ ተረድቻለሁ ማለት ነው። ይሄ እግዚአብሔር የሚመሰገንበት ይሄ የወንጌል አብሮ ሰራተኛ ሆኖ አብሮ መጠመቅ በሁሉም ዘርፍ ሆኖ መገኘት እስከ ጌታ መምጣት አይቋረጥባቸው። ፊልጵስዩስ ምን ያህል ዘልቀው የገቡና በመንፈስ የተደገፉና በጸጋ የቆሙ መሆናቸው ሲመሰክሩ እስከ መጨረሻ አይቋረጥም። ይሄ ከእናንተ አይወሰድም ማለቸው። ማርያም መልካምን ነገር መርጣለች፣ ከእሷም አይወሰድም የተባለው ይሄ ምርጫቸው ስላደረጉት ከእነሱ አይወሰድም። ወንጌልን አብሮ መስራት እንዳልኳችሁ በአራቱ ነጥቦች መስራት ከእነሱ አይወሰድም እና እስከዚህ ድረስ ደፍሮ መረዳቱን ሲነግራቸው እንመለከታለን። ይሄ የፊልጵስዩስ ሰዎች የታየው ነገር ዛሬ እንማርበታለን። እንደነዚህ ሰዎች በአገልግሎቱ ላይ ስለፈጠሩት ጫና፣ በልቡ ላይ ስለፈጠሩት ጫና ለእግዚአብሔር ምስጋና ስለሆኑበት አገልግሎቱ እንዴት አድርገው እንዳስኬዱ በወንጌል መስበክና የወንጌልን ኑሮ አድርገው በመገለጥ እንዲህ አይነት አጽናኝ የሆነ ሐዋርያውን እስር ቤት ሆኖ የሚያጽናና እግዚአብሔርን ደግሞ የሚያስመሰግን ምስጋናቸውና ስጦታቸው ደግሞ የመዓዛ ሽታ ያለው የተወደደ መስዋዕት እግዚአብሔር ደስ የተሰኘበት ከልብ የሆነ እንደሆነ ስናይና አሁን ከተማርነው ስናስብ እኛሳ የእኛ ስጦታ ደግሞ መጣቡ አሁን ደግሞ ስለ ብር ሊጠይቁን እየተመናጨቅን ውስጣቸው እየተማረረ የምንሰጠው ደስ አይለውም። እግዚአብሔር አለመስጠቱ ይሻላል። ለወንጌል ስለ አብሮነት ከሆነ የቆረጥነው ደስ እያለን ብንሰጥ በስሌቱ ተጠቃሚዎች እንሆናለን። ጥቅሙ ለእኛ ሆኖ እግዚአብሔር በብዙ ብንዘራ ብዙ እናገኛለን፣ በጥቂቱ ደግሞ የሚዘራ በጥቂቱ ያጭዳል። ያንን ስሌት ለመጠቀም በደስታ ዘራችንን እንድንዘራ ያስፈልጋል። ዛሬ እዚህ ጋር ላውቃና ርዕሴ በፊልጵስዩስ ትምህርት ገና በመጀመሪያው ምዕራፍ 1 ላይ ነው ያለው። ወንጌልን መስበክ በሚለው ነው የጀመርኩት። እንግዲህ አንደኛ ወንጌል መስበክ በሚለው ውስጥ ወንጌል አብሮ በመብላት ብቻ ሳይሆን ወንጌልን አብሮ በመስበክ የወንጌል ማህበርተኛ በመሆን ወንጌልን መስበክ እንዳለብን ያስተምረናል። አብሮ ሰራተኛ ወታደር እንዳፍልጦ ማለት ነው። እንደ ጢሞቴዎስ አብረኸኝ በጎ ወታደር ሆነ መከራ ተቀበል እያለ እንደሚናገረው ወንጌል የሚያስከፍለው ዋጋ ተመነንና አውቀን ቁርጡን ልንቆም ይገባል። ሳናመቻመች ባለን ጸጋ በጸሎት በገንዘብ ሰራተኛ ሆኖ በመለቀቅ ብዙ አቅጣጫዎች የወንጌል መስበክ የወንጌል ማህበርተኛ ባለን ነገር በተሰጠን ጸጋ ባለን ልክ እንድንዘረጋ በአብሮነት አብረን እንድንቆም እግዚአብሔር ያሳስባል። ሁለተኛ በአንድ ልብ መጋደል በወንጌል እንደሚገባ ነው። በአንድ ልብ መጋደል እንደሚገባ ነው ያጠቃልላል። በዛ አይተናል። ሶስተኛ በአንድ መንፈስ መቆም ለክርስቶስ እንደሚገባ ነው። ይህም ደግሞ በአንድ መንፈስ ለክርስቶስ መቆምና እንደሚገባ ለክርስቶስ ኑሮ መኖር እንዴት ህብረት ጠብቆ ስራውን በመስራት ከጣራ ተጠብቆ
መንግስቱን ማስፋትና ስራውን መስራት ወደሌሎች መድረስ እንደሚቻል ያሳየናል። 4 ወንጌል መስጠት በመስጠትና በመቀበል ስሌት ለእግዚአብሔር የመመስገኛ ምክንያት ርዕስ መሆን። የፊልጵስዩስ ሰዎች ከእግዚአብሔር የተባረኩት ስሌታቸው በመስጠት ብዙ ትርፋማ ሆነዋል እና እውነት በወንጌል ስራ ዛሬ ልንጠመድ በአንድ መንፈስ በአንድ ልብ ሆነን ልንጋደል ወንጌል የሚያስፈልገውንና የሚጠይቀውን መከራ ለመቀበል ወስነን ስንገባ እግዚአብሔር በመንፈሱ በጸጋው ቃሉ ይረዳናል። ወንጌል አብሮ መብላት ብቻ ሳይሆን አብሮ በመስራት ያለውን ጸጋ አንድ ላይ አድርጎ በአንድ ልብ በአንድ መንፈስ በመቆም ለክርስቶስ እንደሚገባ ኑሮ በመኖር የሚሰራ እግዚአብሔራዊ አገልግሎት ነው። ስለዚህ የወንጌል ሰባኪነት ስራ ግን ሲለን በተወሰነ አገልጋይ ላይ የምንተው ሳይሆን የዳንበት ሁላችን ስራችን አድርገን ሌላውን በልክ ይዘን ወንጌልንም ደግሞ እንደ መደበኛ ስራችን በጎን ልናየው የሚገባ ስራ እንደሆነ ልንነቃ ያስፈልገናል። ወንጌል የዳንበት ዋጋ የተከፈለበት ወንጌል ሁሉን ማዕከል አድርጎ ክርስቶስ ራሱን የሰጠበትን ወንጌል በአንድም በሌላ ልናራምድና አብረን ቆመን የመንግስቱን ስራ ልናሰፋ ይገባል። ጸጋው በሚሰጡት አገልጋዮች በዛ በሚያስፈልጋቸው እነሱን በመርዳት በሚያስፈልገው ክፍተት በሚያስፈልገው ጸጋ ያለን በጸጋችን በመቆም ወንጌልን በእግሩ እንዲሮጥ ሙሉ ለማድረግ ስራዬ ማድረግ ወንጌል ሰባኪነትን ስራ በጊዜውም ያለ ጊዜው ጽና ወንጌል ሰባኪነትን ስራ አድርግ። የወንጌል አብሮ ሰራተኛ ወታደር ይላል። እንዳፍርቶ እንደ ጢሞቴዎስ ደግሞ በጎ ወታደር ሆና አብሬ መከራ ተቀበለ። እንደ ወታደር በቃ እንደሚገባ እንደሚታገል ትዳር በሚገኝበት ራሱን ሳያጠላልፍ ማለት ችላ ሳይ ተወጥሮ በትዳር በዓለም ኑሮ በራስ ስራ ተወጥሮ ችላ ሳይለው ለወንጌል ስራ ሁሉም ሰው ነቅቶ በዚህ በተለይ በመጨረሻው ዘመን ወንጌልን ላልዳኑት ማዳረስ ዋጋ በመክፈል ህይወቱን ኑሮውን መኖር ራሱ ወንጌልን መኖር ወንጌል ነው። በራሱ ወንጌልን መስበክ ነው። የወንጌል መጽሐፍ ሆኖ መገለጥ ማለት ራስን ክርስቶስ ሆኖ መኖር ራሱ ስብከት ነው። በዚህም እየተገለጥን ባለንም በህብረት ወንጌልን ለመስራት እንነሳ። ወንጌል መስበክ ማገልገል የዳነ ሰው ተግባርና ግዴታ በዳንበት ምን ለገባን ለምንቃጠልለት ለምንወደው ጌታ ነፍሱን አሳልፎ ለሰጠን ጌታ እንዴት ነው ዛሬ እንደ ፊልጵስዩስ ሰዎች ነው? በእውነት እግዚአብሔር ይርዳ። በዚህ በመሰጠት ህይወት ውስጥ እንደ እግዚአብሔር ቃል እንደ ጥንቱ ያንዳንዳችን እንድንመለስ ጸጋ ይብዛል። እግዚአብሔር ቸርና ምሕረት ለዘላለም ነውና በጌታ በኢየሱስ ክርስቶስ ስም በእውነት ወንጌልን መስበክ ስራ አድርገን እነሆ ሁሉ ያለውን እያዋጣ በአንድ ልብ ወንጌልን ለመስበክ በመጋደል በክርስቶስም እነሆ ቃል በመኖር እግዚአብሔር በአንድ መንፈስ በመቆም እግዚአብሔር እነሆ በወንጌል ስሜት በመስጠትና በመቀበል ውስጥ ደግሞ በእውነት ካንተ የሚገኘውን የምንቀበለውን በረከት እንጂ እግዚአብሔር እንደ ዓለም እንካ ለንካ ያልሆነውን እግዚአብሔር ለራስ ጥቅም ያልሆነውን ለወንጌል ለስራ ግን የሚያስፈልገውን ነገር እንደ ቃል በመስጠትን በመቀበልን ነው በመከናወን ውስጥ ሁሉ ያለውን አንተን በመፍራት እንደ ቃል በቅንነት በእውነት ለማገልገል ቤተክርስቲያን ህዝብህን እንድታነሳሳ እንድትረዳ በዚህ ጸጋና ቃል ውስጥ ራሴንና እግዚአብሔር ህዝብህን ቃሉ መጣለንን እያንዳንዳችንን በዓለም ያለች ክርስቶስ ጽድቅ ሞላባት እውነተኛይቱ ቤተክርስቲያን ዛሬ እንደ ሐዋርያው ዘመን እንደ ፊልጵስዩስ ሰዎች ወንጌልን በመስበክ እግዚአብሔር ሆይ እነሆ በአብሮነት በወንጌል አብሮ ሰራተኛነት እግዚአብሔር ሆይ በወንጌል ሰራተኛ ወታደር አብሮ ሰራተኛ ወታደር በመሆን እግዚአብሔር ሆይ እነሆ በጎ ወታደር በመሆን አብሮ የወንጌልን እግዚአብሔር ሆይ ዋጋ ከፍሎ ተምኖ
ማገልገል የምንችልበትን አብሮ መሆን የምንችልበትን በአንድ መንፈስ መሆን የምንችልበትን በአንድ ልብ መሆን የምንችልበትን በኢየሱስ ክርስቶስ ስም ክርስቶስን መግለጥና ኑሮን ዲስፕሊን አድርገን በቃል ውስጥ ራሳችንን ዲስፕሊን አድርገን የምንኖርበትን ክርስቶስን መስለን የምንገኝበትን ጸጋ ሙላት እንድትለቅብን ደስ እንድትሰኝ መልካም የመዓዛ ሽታ አድርገን እነሆ ደስ የሚሰኝበት እነሆ መልካሙ የመዓዛ ሽታ የተወደደ መስዋዕት እነሆ ደስ የምትሰኝበትን ባርኮት ስጦታችንን እንዲሁም ከእጃችን እንደ ሐዋርያው ጳውሎስ እንደተቀበለው እንድትቀበል ያን ለስራ ደግሞ መስፋት እንዲሆን ፍሬም እንዲያፈራ ከፍ እንዲያደርግ እንድትመሰገን ለመንን። ይሄ ተረት ሳይሆን በእኛ ሕይወት እንዲገለጥ ወደን ፈቅደን ለመንን። በኢየሱስ ክርስቶስ ስም ክንውን ይሁንልን። ይህን የማይወድድ የወንጌሉ ጠላት በክርስቶስ ደም ቃል ኪዳኑ ይፍረስ። ትግሉና ኃይሉ መጋደል ያለበት እግዚአብሔር ሆይ ሰዎች እንዳይድኑ እኛም ደግሞ በአንድ ልብ በአንድ መንፈስ እግዚአብሔር ሆይ በአብሮነት ቆመን እንዳናገለግል ሕዝብህን በአንድነት ውስጥ እግዚአብሔር ያለውን መንፈስ የሚጠብቅ የሚያስጨንቅ አስጨናቂ ክፉ በዘመኑ የሚሰራ የወንጌል ባላደራ በክርስቶስ ስም የታሰረ ይሁን። በኢየሱስ ክርስቶስ የመስቀል ጉልበቱ የደቀቀ ይሁን። በኢየሱስ ስም አምላካዊ ስልጣን እንሆ ኃይል አድርጎ እንዲከለክለው የወንጌል ስራ በመንፈስ ቅዱስ ኃይል በትንሣኤው ጉልበት ኃይል እንዲያረግ ሁላችንን እንዲያነቃቃ እንዲያነሳሳ ለሚችል ጸጋና ቃል ራሴና ቤተ ክርስቲያናትን አሳልፎ የሰጠው ሕዝብህን አሳልፎ የሰጠው ሁሉ ለስራህና ለቃል ተነቃቅቶ የሚቆሙበትን ጸጋ መንፈስ እንዲፈስልን ለመንን። ክፉ በስም የታሰረ ይሁን። ስለነበረኝ ጊዜ ተመስገን። ተባረክ፣ ከፍ በል ጌታ ሆይ ተመስገን። አሜን። በጌታ በኢየሱስ እግዚአብሔር ይባርከን ይጠብቀን። ይህን ቃል ፍሬ ያፍራልን፣ በደሙ ሸፈንን። በኢየሱስ ነጣቂ አውሬ ተኩላ በቃል የታሰረ ይሁን። ቃሉ ፍሬ እንዲያፈራ የተዘራብንን ሆነን እንድንገኝ እርዳን። አሜን።